የሌላው ጨለማ ነው ስትይ አልበራልሽም ማለት ነው። እንዴት ባጭሩ እንዴት ፕሮቴስታንት በሙሉ ትክክል ነው ብለሽ አንቺ ትከራከሪኛለሽ? እኔ ፕሮቴስታንት የሚባል ነገር አላውቅም። ለምሳሌ እሺ ወንጌላዊ በሙሉ ትክክል ነው ብለሽ ትከራከሪኛለሽ? ክርስቲያን ነኝ። ሰው ሁሉ በተረዳበት መጠን ይመላለስ ይላል። ግን የተሳሳቱ ሰዎች የሉ ወንጌላዊ ውስጥ ነው። መጥፎ ሰው የለም። ምን እንደሆነ ልንገርህ። ማመኔ ሃይማኖት የለም ነው አይደለም። መጽሐፍ ቅዱስ ውስጥ ያገኘሁት ጌታ ኢየሱስ ክርስቶስ ታሪካቸውን ሁሉንም ነገር ነው እኮ ምን ኢየሱስ ምንድን ነው ያለው? በእኔ እመኑ ያለው። ኢየሱስ ምንድን ነው ያለው? ስለዚህ ግደሉኝ አላለም። ቆይ ግደሉኝ ብሎ እንትን እያልከኝ ነው። ግደሉኝ አላለም። አይደለም ያደረከኝ ነው። መጽሐፍ ቅዱስ ላይ በትክክል ካየሽው ኢየሱስም ሃይማኖት የለውም። ክርስቶስ አልነበረም ሲባሉ እቺም ትጸልያለህ አይደል? በደንብ እና ለየትኛው አምላክ ነው የምትጸልየው? ለአንዱ አምላክ ነው የምትጸልየው። አንድ አምላክ ነው ያለው። ስሙ ማን ነው? ስሙ ለምሳሌ እሺ መጽሐፍ ቅዱስ ላይ ያለውን እግዚአብሔር ከሆነ የምትነግረኝ ያለው እኔ ነኝ ብሏል። አንድ ቦታ ላይ ኢየሱስ ኤሎሄም ይባላል፣ ኤልሻዳይ ይባላል። ኤልሻዳይ ጎበዝ፣ ጆቫ ኒሲ፣ ጆቫ ራፋ ብዙ ስሞች አሉ። ጆቫ ራፋ ይባላል። ሶኔ ጆቫ ራፋ እያልኩ ነው የምጸልየው ብልሽ ከነ ተግባራቱ አንፃር ገብቶኛል። ጆቫ ራፋ እያልኩ ነው የምጸልየው ብልሽ አንቺ ደስ ይለሻል ወይስ? አይለኝ። እግዚአብሔር የት ነው ያለው? አንድ መልስ ብመልስልሽ ሌላው መልስ ልክ አይደለም ልትይ ነው። አይ አይደለም፣ የተቀበሉት ጋር ነው እንጂ የሚኖረው ያልተቀበሉት ጋራ ማን ያለው አይኖርም። በክርስቶስ ኢየሱስ የእግዚአብሔር ልጅነት በማያምኑትና ማን ያለው እኔ ጀነ ብያላቅም ነህ ነው ያሉኝ እንጂ ነው። አይ የማን ኢንተርቪው ላይ ቢሉ ካሉ ነኝ ነው። አብርሃም ከተባለ ካሉ ነኝ እኮ ነው። የአብርሃም እና ይኩል ሌብሉ ነው ምን ሻውን ክርስቶስ እኮ ሲሰቅሉት እኮ ስም ሰጥተውታል አይደል? ወንበዴ ብለው የሆነ ዘመን ላይ ምናልባት ድሬድ ኤልያስ እናገኛለን። እግዚአብሔር ከፈቀደ እንግዲህ አይታወቅም። ወደፊት አይታወቅም። ክርስቶስ ኢየሱስ ራስ ቆም ያልቅ ነገር አልጨረስኩም። አባባል ዶክተርዬ ኢየሱስ ከመጣሽ አይደል? ግን አሁን ይኸውላችሁ ተመልካቾች የኔ ብሔር ብቻ ነው ትክክል የበላይ፣ የኔ ሃይማኖት ብቻ ነው ትክክል የበላይ። አይደንቲቲ እኮ ነው አስተሪ። ይኸውልሽ አንድ ነገር ልንገርሽ፣ ወደ ሳይካትሪ ልምጣልሽና ወደዚህ ምን አለ ስቶሪውን ጋይድ አረገኝ። ምን አልከው? ጋይድ አረገኝ ስቶሪውን። የትኛውን ስቶሪ? ኢትዮጵያ ውስጥ ያለውና እኔ 2-3 ከአሜሪካ የመጡ ፕሮቴስታንት ክርስቲያን ዮጋ ፕሮፌሰሮች፣ አንዷ ፒኤችዲ አንዷ ፕሮፌሰር መጥተው አሰርተዋል እኛ ጋር። ሀገራችን እኛ የምንፈልገውን ሳይሆን ከርክማ የሆነ ነገር ቅርጽ አሲዛ የምታኖረን ነች ማለት ነው። እንደ እሱ ወደ አባቱ ነው የጸለየው፣ ወደ እግዚአብሔር ወደ አባቱ ነው የጸለየው። የእስልምናውም የክርስትናውም አልቀረም። እና ምን ብዬ ለማሰብ ሞከርኩ? ማርኬት ዋይዝ ነው ወይስ ደግሞ ሁሉንም ለማስደሰት ይሞክራል? ይህ ሃይማኖት የለኝም ወይም ደግሞ የሁሉም ላይ ጥሩን እየወሰድኩኝ ፕራክቲስ አደርጋለሁኝ ማለት ቦምብ አይደለም ብለህ ታስባለህ? ለዚች ሀገር እንደውም ቦምብ እኮ አክራሪነት ነው። ሰላም ጤና ስጥልን የተከበራችሁ ተመልካቾች እንዴት ናችሁ? ጣፋጭ ወግ የተሰኘ ፕሮግራሜን ይዤላችሁ ቀርቤያለሁኝ። ለዛሬ እንግዳ አድርጌ ይዤላችሁ የቀረብኩት ዶክተር ኤልያስን ነው። ዶክተር ኤልያስ በሳይኮሎጂ በሳይካትሪስትነት እንዲሁም ደግሞ በተለያዩ ሙያዎች ይታወቃል። እንደውም በጣም አነጋጋሪ የሆነ አርምሞ የሚባል መጽሐፍ አለው። አርምሞ የስልጠና ማዕከልም የሚላለው። ዶክተር ኤልያስ እንኳን ደህና መጣ። እንኳን ደህና ቆይሽኝ። አስተይ ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ዶክተር እያልኩኝ ልቀጥል ወይንስ እንደፈለግሽ? ኤልያስም ይቻላል ዶክተርም ይቻላል፣ ምንም ችግር የለም። በደንብ አድርጌ ሙሉ እንትንህን አልተናገርኩኝም አንተ እንድትናገር ብዬ። ምክንያቱም ብዙ ጊዜ ራስህ ብትናገረው ያው ያውቁሃል። ግን አሁን ደግሞ ሪሰንትሊ ሲቪያችን ላይ ራሱ አዲስ ነገር እንጽፍ የለ። ስለዚህ በደንብ አድርገህ አንተ አብዛኛው ብለሽዋል። የእናቴ አባቴንና አያቴን ስም ነው ያልተናገርሽ። ገብሩ አምሮ ኤልያስ ገብሩ አምሮ እባላለሁ። ያው እንግዲህ የኋላው ከሌለ የለም። ገብሩ አምሮ ነው እንዴ? ኦኬ ገብሩ አባቴ ነው፣ አምሮ አያቴ ነው። አየህ እሱ ስላምታታኝም ጭምር ነው። እኔ አምሮ ከሌለ ኤልያስ የለም። ኦኬ ከዛ ውጪ እንዳልሽው የአርምሞ ስልጠናና ማማከር ድርጅት መስራችና ዋና ስራ አስኪያጅ፣ ከዛም የተገናኙም ያልተገናኙም ሌሎች ቢዝነስ ኦነርም ነኝ። ደራሲ ነኝ። በዋናነት እንግዲህ ኢትዮጵያ ላይ የሜዲቴሽን ኤንድ ማይንድፉልነስ አድቮኬት ነኝ። መጽሐፌም አርምሞ የሚለው መጽሐፍ ሞር ኦር ለስ
ሜዲቴሽን ላይ ጽሞና ላይ ያተኮረ ነው። ይሄን ይመስላል። አሁን ላይ በማማከር በማሰልጠን ቢዝነስ ኮንሰልት በማድረግ ቢዝነስ በመስራት ላይ ይገኛለሁ። ብዙ ቦታ ስለደጋገምኩት ኦልሞስት አይ ቲንክ ምናልባት እንደው የቀረ ያለ አይመስለኝም። ምንድነው መሰለ ያው ብዙ ጊዜ እኛ ስለ ራሳችን አንገልጽም አይደለ? እንደገና የተደጋገመ ይመስለናል። ግን አዲስ ኦዲየንስ ዛሬ ምናልባት የጣፋጭ ወግን የሚከታተል ሰው በደንብ መረጃውን እንዲያገኝ ይረዳዋል ብዬ በማሰብ ነው። አሁን እንደዚህ የምናየው ኤልያስ እንደዚህ መነጽር አድርጎ ኮፍያ አድርጎ የምናየው ኤልያስ ሚለው ተመቸኝ ማለት ነው። አይ ዶክተርዬ ይቅርታ አድርጉልኝ ፍሬንድሊ እንድናወራ። የሆነ ጊዜ ላይ ድሬድ መሆን ትመኝ ነበር አይደለ? እና ድሬድ ነበር እንግዳም አደርገው ማለት ነው። ዛሬ ሐኪም ባይሆን ሐሳብ ሆኖ ቢሆን ኖሮ ኤልያስ ሐኪም ባይሆን የስነ አእምሮ ስፔሻሊስት ባይሆን ምናልባት ድሬድ ይሆን ነበር። እኔ ራሴ በጣም የሚገርም ድሮ ድሬድ መሆን እፈልግ ነበር እና ድብብቆሽ የሚል ፊልም ሰርቼ ድሬድ ነበረ ካራክተሩ እና ብዙ ጊዜ ድሬዶች ላይ ሰው የሚገምተው የተለያየ ነገር አለ አይደለ? እና ውስጡና ውጩ ይለያያል። ሰው ደግሞ ቀጥታ ሲያየው ፈርስት ኢምፕሬሽን የተበላሸ ነገር ነው። ብዙ ጊዜ ጤነኛ ነገር አያስብም። እና የኔ ካራክተር ውስጥና ውጭህን ለምን አታመሳስላቸውም? ለስንት ሰው ራስህን አስረድተህ ትዘልቃለህ ነው የምትለው። እና አንተም በዛ ምክንያት ነው አሁን ያው ኢትዮጵያ ላይ የምታገለግዩን ሰው መምሰል አለብሽ። ያው ብዙ ጊዜ የምለው ነገር ነው። አሁን ድሬድ ሳይካትሪ ፕሮፌሰሮች አሉ ዩኤስ ላይ ካሪቢያን ካንትሪስ ላይ ሳይካትሪስት ናቸው እንዳልኩሽ ፕሮፌሰር ድረስ የደረሱ ግን ጸጉራቸው ድሬድ የሆነ ባለሙያዎች አሉ። ግን ኢትዮጵያ ላይ ድሬድ ቢሆን ምን ያህል ሰው አገለግላለሁ የሚለው ጥያቄ አለ። ምክንያቱም የምታገለግዩ ሰው ማክበር ያስፈልጋል መጀመሪያ ከራስ ፍላጎት በላይ። በዛ ምክንያት መመለስ የለበትም ሰው መጥቶ አገልግሎት ሊያገኝ ሊታከም ራሱ ሊያሻሽል መጥቶ አይቶሽ ፈርስት ኢምፕሬሽን ኢዝ ቬሪ ኢምፖርታንት እና በዛ ምክንያት ከተመለሰ የተማርሽው የለፋሽው ያወቅሽው በሙሉ ያው ለከንቱ ይሆናል ማለት ነው። ሶ እንጂ ድሬድነትን ከውበት አንፃር ሳይሆን እኔ በዋናነት ከመንፈሳዊ ባህሪው አንፃር መጽሐፍ ቅዱስ ላይ ኦልሞስት አብዛኛው ነብያት ጸጉራቸው ረጅም እንደነበር ሳም እንትኖች ላይ ደግሞ እንደ ጉንጉን አይነት እያለ ይገልጻቸዋል ናዝራውያን ላይና ጸጉር ማሳደግ አክቹአሊ በሁሉም ሃይማኖት እንደ መልካም ነው የሚታየው። አሁን ሳምሶን ራሱ ኃይሉን ያጣው ጸጉሩን ሲቆረጥ ነው። ሶ ጸጉር እንደ አንቴና ነው ይባላል። የሰው ልጅ እንደ አንቴና ነው ይባላልና is actually extension of the brain ነው እንደ ብሬን ኤክስቴንሽን ነው። የራስህ እንትን ነው ወይንስ አለ አንቴና ነው የሚል ስፒሪቹዋል አገላለጽ ነው። ስፒሪቹዋል አገላለጽ ነው ግን ያው ኮሙኒኬሽን ነው እንደ አንቴና ማለት ነው ጸጉር። ሶ ለዛም የነጻነት ምልክት ይመስለኛል። የነጻነት ምልክት ነው ይሄ። ተፈጥሮን እንደ ተፈጥሮነቱ የመቀበል ምልክት ነው። ከዛ ውጪ እንዳልኩሽ ራሱ የሚበቅለው ራሱ ከኒውራል ሴሎች ጋር የሚገናኝ ነገር አለው። ሶ ከሞላ ጎደል ሁሉም ነብያት ማለት ይቻላል ጸጉራቸውን አይቆረጡም ነበር። ኦኬ ስለዚህ አንተም ወደ ነብይነት የመጠጋት ወይ ደግሞ መንፈሳዊ የመኖር ነብይነት እንኳን አይገባኝ ፍላጎት ነበረኝ አሁንም አለኝ። ከዛ አንፃር ሞር እንትን ይላል ነበር። ከዛ ደግሞ ያው የኔ ጸጉር ኪንኪ ነው የኡጋንዳ ጸጉር ነው። የአፍሪካ ሪል አፍሪካና ፓን አፍሪካኒስት ጓደኞች ምናምን ነበሩኝ እነዚህ ሬጌም ላይ ያሉና ሲያገኙኝ ያንተ ጸጉር ለድሬድ ነው የሚሆነው ነው የሚሉኝ የነበረው ያንጎኝ ማለት ነውና የሆነ ዘመን ላይ ምናልባት ድሬድ ኤልያስ እናገኛለን እግዚአብሔር ከፈቀደ እንግዲህ አይታወቅም ወደፊት አይታወቅም። ስለዚህ ሀገራችን እኛ የምንፈልገውን ሳይሆን ከርክማ የሆነ ነገር ቅርጽ አሲዛ የምታኖረን ነች ማለት ነው። ሀገር ይበልጣል ከሰው ብዙ ሰው ከሀገር ይበልጣል ይላል። እኔ ግን ሀገር ይበልጣል ከሰው ነው የምለው። ሀገር ይበልጣል ሰው ለሀገሩ ይሞታል እንጂ ሀገር ለሰው አይሞትም። ምንም ነገር የኛንም ክብር የኛንም ውበት የኛንም ህይወት ድረስ ሊያሳጣን የሚችል ነገር ሊሆን ይችላል። ግን ሀገርን የሚጠቅም እስከመሰለን ድረስ ማድረግ አለብን። ማይጠቅም ከመሰለን ደግሞ መተው አለብን ብዬ ነው ማምነው ፐርሰናሊ።
አይ ጥሩ ነው እንደሱ ካሰብኩ ቆይ ሁለት እንትን ያለኝ ላንተ ካንተ ጋር አንተን እንግዳ አድርጌ ወደዚህ ሳመጣ ያው ሁሉ ጊዜ አሁን በተለይ ዘመኑ ላይ ያሉ ክርክሮች አሉ ከሃይማኖት በተገናኘ ዓለም አቀፍ የሃይማኖት አካሄዶችን በተመለከተ ያንተ ፊልድ የምትሰጠው ሙያ ላይ እንደገና ደግሞ መሃል ላይ ከማን ያዛዋል ጋር ስታወራ ስለ ኢትዮጵያዊነት ያወራሃት ነገር ነች ሞር አትራክት ያደረገች እና እሱ ላይ ባወራው ጥሩ ነው ማለት ነው ብዬ ያኛው በጣም ስለተደበደበ ልበልህ ያኛው ሳይድ ግን እንዲሁ ይሄን አንስተ ነው ለማለፍ ቅድም ጸጉራችንንም ጭምር የምትከረከመን እንደሆነች ሀገራችን አስተሳሰባችን አናኗራችንን ጭምር እንደምትከረከመን ሁላ ባይብልም መጽሐፍ ቅዱስ ላይ ባይዘው የምትፈልጉትን ልታደርጉ አትችሉም በዋጋ ተገዝታችኋልና ይላል የሰው ልጅ ዝም ብሎ እንደልቡ የሚኖር እንደልቡ እንስሳ ነገር አይደለም አዎ እና ብችሉ በሰውም በእግዚአብሔርም ፊት ነው አይደለም የሚለው ምናድገው ለሰውም ለእግዚአብሔርም የሚመች አይነት ሆነን ነው እንትን ምንለው ማንንም ምንም አያመጣም ማንንም አልሰማም አይፈቀድም በክርስቲያና ማንንም ምንም አይሰራም የራስህን ፍላጎቶች ጎርተህ የምትሄድበት ነው ያም ሆኖ ግን ማለት ነው አሁን አንተ መጽሐፍ ላይ ሳይው ለምሳሌ አርምሞ መጽሐፍ ላይ ሳይው አሁን 18ኛ እትም ደርሷል ለኔ ይሰጠህ ይላል የጠቀስካቸው ጥቅሶች አሉ የተለያዩ የፍልስፋዎች ጥቅስ አለ ከዛ የሃይማኖት ጥቅሶች አሉ እና የእስልምናውም የክርስትናውም አልቀረም እና ምን ብዬ ለማሰብ ሞክር ማርኬት ዋይዝ ነው ወይስ ደግሞ ሁሉንም ለማስደሰት ይሞክራል ሃይማኖት ማለት ሳይንስ ብቻ አይደለም ገባ ፍልስፍና ብቻ አይደለም መንፈሳዊም ነገር ነው እና ሳነበው ደግሞ መጽሐፉን ልቦለድ መጽሐፍ ነው ኦኬ ሶ እነዛን ነገሮች ያደረከው ለምንድን ነው ወይ ደግሞ ያንተ ሃይማኖትስ ምንድነው አምስት ጥያቄ ባለለንተን አሁን ሁሉም ነገር አስተዳደግ ጋር ይነሳል ይመስለኛል በተለይ የቫልዩዎችን እሴቶች ሃይማኖቶች ባህልና ምንላቸው ነገሮች እንደ ቤተሰብ ይወሰናል አሁን አንቺ መካ ተወልደሽ ብትሆን ሙስሊም ነሽ ምናልባት ስምሽ ሃናን ወይ ሂክማ ሊሆን ይችላል ገብተሻል ወይ ሂንዱ ጉጃራት ወይ ፑንጃብ ውስጥ ተወልደሽ ቢሆን ሂንዱይዝም አማን ልትሆኚ ትችያለሽ ያቱም አብዛኛው እኛ ሃይማኖት ብለን ምን ይዘው አሳሰብ ባህል አመለካከት የሚባለው በአብዛኛው ሁሌ አይደለም በአብዛኛው በቤተሰብ ነው የሚወረሰው ሶኔ ከሞላ ጎደል ኦፕን ማይንድድ የሆነ ሊበራል የሆነ ፋሚሊ ውስጥ ነው ያደግኩት ምን ማለት ነው ኮንሰርቫቲቭ አይደለም ወግ አጥባቂ አይነት ቤተሰብ አይደለም የነበረኝ ከዛውጪ ሁሉም አይነት ሃይማኖት ያለበት ቤተሰብ ነው እኛ ቤተሰብ ኦርቶዶክሱ ሙስሊሙ ፕሮቴስታንቱ ማለት እናትህ አባትህ እነዚህ ሁሉም አንዳንዱ እንደውም just ይሄ የኮሙኒዝም ጊዜ የነበሩ የማርክሲስት አይነት አስተሳሰብም ያላቸው ፋሚሊዎች ነበሩ ሃይማኖት የሌለውም ሃይማኖት አለው ግን አለው ማቲው አይነት ደረጃ ላይ የነበሩ እኮ ያንን ጀነሬሽን ምናቀው ነው ከዛውጪ ደግሞ ስትሮንግ ደግሞ ሪሊጅን ደግሞ ያዙ ደግሞ ቤተሰቦች ነበሩ ሶ በድለኝነትም ይሁን አይሁን ብቻ ኤክስፖዠር አለ ለሁሉ የትኛውም ሃይማኖት መጣላው ሃይማኖት የለም ምክንያቱም የሆነ ራሴን እንደመጥላት ነው ማየው የሆነ ህይወቴ ክፍል ላይ በደንብ ያየሁት ኤክስፖዝ የተደረኩት ነገር ስለሆነ ማለት ነው ሶ አሁን ላይ ኤልያስ ማን ነው ብትይ ሁለንተናዊ ማንነት ያለው ሰው ነው ምልሽ ከማንንም ጋር መኖር የሚችል የማንንም አስተሳሰብ የማይገፋ የሚያከብር የትኛውም ምንጩ ከምንም ይሁን ይጠቅማል ብሎ ካሰበ ዕውቀትን ጥበብን ለመቀበል ሬዲ የሆነ ግለሰብ ነኝ እኔ ኦኬ ሶ ሁሉንም ለማስደሰት ሳይሆን ሁሉም ስለሚያስደስተኝ ነው እዛ ጋር የጻፍኩት ሁሉም ስለሚያስደስት እንጂ ሁሉንም ለማስደሰት የሚባል ነገር እኮ አይሰራም ለማስደሰት ሳይሆን ሲያገኙት ሁሉም የኔ ነው የኔ ኤሌመንት አለበት በኢትዮጵያዊ ሜንታሊቲ ውስጥ ያ አይሆንም ውጭ ሀገር ሊሰራ ይችላል ያ ባህሪ ኢትዮጵያዊ ላይ በጣም አይደንቲፊኬሽን አለ አይደንቲፊኬሽን ማለት የኔ ይሄ ሳይድ ልክ ነው ከዚህ ውጭ ያለው በሙሉ ልክ አይደለም ብሎ የሚያዝ ነገር ነው የሚያደለው ሶ ያንን ሳይድ ይዘሽ ብጽፊ እንደው ሞር ተከበሪያለሽ ሞር ፖዚቲቭ ፊድባክ ይሰጥሻል ኦኬ ሶ ለምሳሌ
የሆነ ሃይማኖትን ብቻ የሚያስደስቱ መጽሐፎች አሉ። ይሄ ማለት አልፈልግም። በዛ ሃይማኖት ውስጥ ባሉ አይደንቲቲዎች ማንነቶች ይከበራል። ያ ሰው ይሰማል። ኢቭን አንዳንዴ የተሳሳተ ነገርን ቢናገር ይከበራል። ለምን የኔ ነው ተብሎ ስለተያዘ ያ ሰው ማለት ነው። በብሔርም እንደዛ ነው፣ በፖለቲካም እንደዛ ነው። በጣም አይደንቲፊኬሽን አለ ኢትዮጵያ ውስጥ ከማንነት ጋር ራስን የማጣበቅ ባህሪ ማለት ነው። ኢጎ ዲፌንስ ሜካኒዝም ነው አክቹአሊ። ግን ኢትዮጵያ ላይ ስትጽፊ አሁን ኢትዮጵያ መጽሐፍ ነው። አሁን አርምሞ ነው ብዙ ሰው የሚያውቀው እንጂ ኢትዮጵያ መጽሐፌንም ብታይ ስንት መጽሐፍ ነው ያለህ? ባይዘው ወደ 6 መጽሐፎች አሉ። ምን ናቸው? እስቲ ጠቀስ አድርገናቸው ከዛ እንመለሳለን። ኢትዮጵያ አለ፣ ስለ ኢትዮጵያዊነት በደንብ ያብራራውበት ሁለንተና ኢትዮጵያዊነት። አሁንም ኢትዮጵያዊነት ስለኔ አንድ ሃይማኖት፣ አንድ ብሔር፣ አንድ አስተሳሰብ አይደለም። እሱ ላይ እንገባለን። ርዕስ ራሳቸው ከዛ ኢትዮጵያ ከዛ ኮሜንት የምትላለች እሷ የመጀመሪያ ጀስት ያንግ ኤጅ ቡክ ነች። አንድ ሀገር ግጥምና ወጎች ያሏት። ከዛ The Pursuit of Unity in Time of Separation እንግሊዘኛው ኖቬል አለ። ከዛ አርምሞ አለ ማለት ነው። ኦኬ። ስለዚህ አንተ ሰዎችን ለማስደሰት ሳይሆን ኢትዮጵያ ውስጥ ስኖር መያዝ ያለብኝ ፐርሰናሊቲ ይሄ ነው። ሳጥን አልፈልግም። ከሳጥን ውስጥ ውጭ ወጥቼ እሺ አንተ የሁሉም እንደሆን ካዚፍ ላይክ ሁሉም እንደምትወዳቸውና ላይክ ሁሉንም እንደምታስደስታቸው somehow ሊደሰቱም ላይደሰቱም አይደለም። እኔ ግብ ይኸውልሽ አስተያየት ስጽፍ ሰው እንዲደሰት ሳይሆን ሰው እንዲያድግ ነው። እንዲያድግን ማለት የሁሉም መሆን እኮ ደስ ይላል። ኖርማሊ አሁን አርቲስት ስትሆን ጋዜጠኛ ስትሆን አሁን በጣም ማናድዳቸው ማለት ነው የሆነ ሰዓት ላይ የሁሉም ነበርኩኝና ከዛ የሆነ ሰዓት ላይ ደግሞ እኔ በጣም በራሴ በሃይማኖቴ ተሳብኩኝና ሞር ምጽፈው ማወራው ምናምን ነገር ወደዛ ሲሆን ጥምድ አደረጉኝ ማለት ነው። እና የሆኑ ሰዎችን እንደዚህ ከሳጥን ውጪ ይፈልጋቸዋል ሰው ሁሉም የራሴ ነው እንዲላቸው። እና ማምንበት ነገር ምንድነው ራሴን እንደሆነ አትከልክሉኝ፣ ፍቀዱልኝ፣ ግን የናንተንም ሳልነካ በሰላም በቃ መኖር እንችላለን አይነት ነገር ነው እንትኔ። ግን ኤልያስ ለራሱ ማለት ነው ለራሱሳ አሁን ለምሳሌ ሃይማኖትህ ምን እንደሆነ ይሄ ነው ለማለት አይደለም የነገርከኝ። ሁለንተና ይሰብና ያለው ሰው እንደሆንክ ነው የነገርከኝ። ስትጸልይ ለየትኛው አምላክ ነው የምትጸልየው? ቁጭ ብለህ ስትጸልይ እቺም ትጸልያለህ አይደል? በደንብ እና ለየትኛው አምላክ ነው የምትጸልየው? ለአንዱ አምላክ ነው የምትጸልየው። አንድ አምላክ ነው ያለው። ስሙ ማን ነው? ስሙ ለምሳሌ እኛ እግዚአብሔር እንለዋለን። አይ ዕብራይስጦች ኤሎሄ ይሉታል። እነሱ አይደለም ጀስት የራስህ እነሱ የሚሉት እነከሪ የሚሉት መሰለህ። አይ እነከሪም ሳይሆን ለምሳሌ ኢየሱስን ነው እኛ የምንከተለው። ለምሳሌ ኢየሱስ አንጃውን ፐርሰናሊ ወደ አንቺ ብመጣለሽ ኢየሱስ ማን እያለ ነው የጸለየው? እንደ እሱ ወደ አባቱ ነው የጸለየው። ወደ እግዚአብሔር ወደ አባቱ ነው የጸለየው። ኖ አትሊስት ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስ እሱ ሲጠራው ገብቷል አይደል? ወልድ የሆነው ኢየሱስ ነው ክርስትናን የፈጠረው ለምሳሌ አይደለ? እሱ አይደለም ግን እሱ በህይወት እያለ ምድር አሁንም ህይወት ያው ነው እሱ የሚመጣው በስጋ እያለ ማን እያለ ነው የጸለየው? እሺ መጽሐፍ ቅዱስ ላይ ያለውን እግዚአብሔር ከሆነ የምትነግረኛለህ እኔ ነኝ ብሏል አንድ ቦታ ላይ። ኢየሱስ ኤሎሄም ይባላል፣ ኤልሻዳይ ይባላል። ኤሎሄ ኤልሻዳይ ጎበዝ፣ ጆቫ ኒሲ፣ ጆቫ ራፋ ብዙ ስሞች አሉ። ጆቫ ራፋ ይባላል። ሶኔ ጆቫ ራፋ እያልኩ ነው የምጸልየው ብልሽ ከነ ተግባራቱ አንፃር ገብቶኛል። ጆቫ ራፋ እያልኩ ነው የምጸልየው ብልሽ አንቺ ደስ ይለሻል ወይስ? አይለኝም። ለምን መሰለህም አይለኝ። በዚህ በፊት በብሉይ ኪዳን ሰዓት እንደዛ እያልን የእግዚአብሔርን የተለያዩ ስሞች እየጠራን እንጸልይ ነበር። አሁን ግን የምንጸልየው ከስሞች ሁሉ በላይ የሆነ ስም የተሰጠው በክርስቶስ ኢየሱስ ተጠቅልሏል። እና መጽሐፍ ቅዱስ ላይ ማለት መጽሐፍ ቅዱስን አንብበህ ክርስቲያን ነኝ ብለህ የምታስብ ከሆነ መመሪያህም መጽሐፍ ቅዱስ ነው የሚሆነው ማለት ነው። ኢየሱስ ይያልቻል አይደለም የምታደርጉትን ነገር ሁሉ በኢየሱስ ስም አደረጉት ለማጣልሽ ነው። አስተይ ስሙ ማተር ያረጋግምልሽ ነው። እኔ ለምሳሌ ስሙ ኃይል አለ። አንዳንድ ቦታ ይኸውልሽ ጂሰስ ይባላል አጭ ክራይስት፣ አንዳንድ ቦታ ክርስቶስ ይባላል፣ አንዳንድ ጆሹዋ ይሉታል፣ አንዳንድ እኛ ኢየሱስ ኢሳ የሚሉት አሉ። ገብቶሻል? ሙስሊሞች ማለት ነው። ግን አንድ ነው አይደል? ከኋላ የሚወክለው ስሙ አንቺ ጆሹዋ ስላልሽ መጽሐፍ ቅዱስ ላይ ያለው ኢየሱስ ነው ትክክለኛው ኢየሱስ። የድንግል ማርያም ልጅ ከድንግል ማርያም የተወለደው ስሙ ሳይሆን
የልብሽ ኢንቴንሽን ነው ዋናው። ለኢየሱስ ጸልይ። አሁን ፈረንጅ ጂሰስ ስላለ ኢየሱስን ያገኘው ማለት ነው ያገኘዋል። በቃ እሱ አይደለም ቃሉ ይለያያል አለ። ጂሰስ እና ኢየሱስ ቃሉ ይለያያል። ፊደሉ ጂሰስ ጆሹዋ ኢየሱስ ይለያያል። ለምሳሌ አይደለ እኔም ስም ያልክሻለሁ ውስጥ ያለው ስሜትና ሐሳብ እሱ ነው። ከድንግል ማርያም የተወለደው መስቀል ላይ የሞተው ነው ኢንቴንሽን ማለት ሞቶ የተነሳው ኢየሱስና ገባህ አይደለ? አሁን ለምሳሌ ኢሳ ብለው የሚጠሩት ኢየሱስ ይለያያል። ምክንያቱም እሱ አልሞተም። ገባህ አይደለ? ስለዚህ የሞተውና በመስቀል ላይ ተሰቅሎ የዳነው ከዛ በኋላ ያረገው ተመልሶ ይመጣል ብለን የምንጠብቀው ትክክለኛው ኢየሱስ ክርስቶስ ይሄ ነው። ወደ ጥያቄ ልምጣልሽና ሰው ሲጸልይ ሰው ለሱ ነው የምጸልይ። ቋንቋ አይደለም እግዚአብሔር ገብቶሻል? አምላክ ከቋንቋ በላይ ነው። አሁን ብዙ ሰው ለምሳሌ ቃል ሳያወጣ መናገር ማይችል ቋንቋ ማያውቅ ሰው ይጸልያል። አይጸልይም? ቋንቋ ሳያውቅ ሰው መጸለይ አይችልም? ይጸልያል ኦፍ ኮርስ። ቋንቋ ስንል በጣም የአይደንቲቲ ጉዳይ ማንነት ነው። ኢትዮጵያዊ ስለሆንኩ አማርኛ ስለምችል እግዚአብሔር እያልኩ ጸልያለሁ። አረብ ሀገር ግብጽ ብትሄጂ ብዙ ጊዜ ተናግረዋለሁ። ክርስቲያኖች አላህ እያሉ ነው የሚጸልዩት። አላህ ስለሆነ እግዚአብሔር ትርጉሙ በቃል። ፈረንጅ ደግሞ ጋድ እያለ ይጠራዋል። የተለያየ ቦታ ብትሄጂ የተለያየ ስም ይጠራሉ። ስሙ አይደለም ዋናው። አንቺ የእግዚአብሔርን ስም እኮ እየጠራ በትክክል ማይጸልይ ሰው አለ፣ ልቡ እሱ ጋር ስላልሆነ ማለት ነው። እንደዛ ቢሆንማ ጸሎታችን በሙሉ ሰሚ ባገኘ ነበር፣ በቋንቋ ቢሆን ማለት ነው። በቋንቋ ደረጃ እኮ እንራቀቃለን፣ ግን ልባችን እሱ ጋር አይደለም። ያ ነው የኔ ፖይንት። እግዚአብሔር የት ነው ያለው? አንድ መልስ በመልስልሽ ሌላው መልስ ልክ አይደለም ልትይ ነው? አይ አይደለም። አንደኛ ዙፋኑ ላይ ነው ያለው። ኦኬ። ሁለተኛ ሁለንተናዊ ነው፣ ሁሉ ቦታ ነው ያለው። ዙፋኑ ደግሞ ልባችን ነው። ቤተ መቅደሱ ገላችን ነው። ሁሉም ሰው ጋር ያለ ነው። የሁሉም ፈጣሪ ነው። ሁሉም ሰው ጋር ስትለይ ነው አየህ ችግሩ ለኔ። ለምሳሌ እግዚአብሔር ዙፋኑም ላይ አለ እንዳልከው፣ በሰማይ አለ። እንደገና መንፈስ ቅዱስ የሆነ ማንነቱ ደግሞ ጌታ ኢየሱስ ክርስቶስን ቅድም ያልኩን ክርስቶስ የተቀበሉ ሰዎች ውስጣቸው አለ። የመንፈስ ቅዱስ ማደሪያ ናችሁ ይላል። ሁሉም ሰው ስትለኝ ግን ያልተቀበሉት እነሱ ውስጥ ሊያድር አይችልም። መቀበል ምን ማለት ነው? መቀበል ማለት ይሄን ሞቱን ትንሳኤውን ላንተ ሲል ለኃጢአትህ ዋጋ መክፈል ተመልሶ መምጣቱን እንዳዳነህ ገብቶኛል። እሱ መቀበል በሃይማኖት አይወሰንም ነው የሚልሽ። እሺ ሃይማኖቱን ተወውና መጽሐፍ ቅዱስ ውስጥ ያለው እሱ ነው። እምነትና ሃይማኖት መለየት አለበት መጀመሪያ። አሁን ለምሳሌ ማርቲን ሉተር ፕሮቴስታንቲዝም ኢግናይት ሳያደርግ በፊት የነበሩት ክርስቲያኖች ማርቲን ሉተር በጣም ከታላቅ ይቅርታ ጋር ማርቲን ሉተርን ተወኝና ይሄኛው ያልኩ ላይ ማለት ቅድም እግዚአብሔር የት ነው ያለው ስልህ ላይ ሁሉም ቦታ አለ አልከኝና ሁሉም ሰው ውስጥ አለ አልከኝ። ይሄ የተቀበሉት ጋር ነው እንጂ የሚኖረው ያልተቀበሉት ጋራ ማን ያለው ያልተቀበሉት አይኖርም። በክርስቶስ ኢየሱስ የእግዚአብሔር ልጅነት በማያምኑትና ማን ያለው እንደሱ አይነት ሰዎች የሉም። ክርስቲያኖች ብቻ ናቸው እኮ አይደለ ያንን የሚቀበሉት እኮ ነው። አባባሌ ምን መሰለሽ፣ እግዚአብሔር አንደኛ የሁሉም ሰው ልጅ ፈጣሪ ነው። of course definitely። ሁለተኛ ሃይማኖት ብለን የምናስቀምጠው ማንነት በቤተሰብ በባህል በአስተዳደግ በአብዛኛው ምን ሰው የኔ ቤተሰብ እዚህ ቦታ ስለተወለድኩ የኔ ሃይማኖት ስለያዝኩኝ እግዚአብሔር እኔን ነው የመረጠኝ የሚባል አስተሳሰብ ከመጽሐፍ ቅዱስም ይጋጭ ነው። በዘር መሄድ ነገር ነው የመረጣቸው የሚል አለ። ሲመርጥ በመንፈስ ነው፣ የመንፈስ ጉዳይ ነው እንጂ የሃይማኖት ጉዳይ አይደለም። መጽሐፍ ቅዱስ ላይ በትክክል ካየሽው ኢየሱስም ሃይማኖት የለውም። ገብቶሻል? ወደ ኋላ ሄደሽ እነ ዳዊትንም ብታይ እነ አብርሃምን ብታይ ሃይማኖት ሰብከው አያውቁም። ኦርቶዶክስም አልነበሩም፣ ካቶሊክም አልነበሩም፣ ፕሮቴስታንትም አልነበሩም። እስልምና የሚባለውን ሃይማኖትም የለም እዛ ሰዓት ላይ በእነሱ ኮንቴክስት ማለት ነውና እምነት ነው ሃይማኖት እምነት ነው ነበር። ስለ ሃይማኖት አይደለም ባይዘው ያው እንደዛ ነው የጠቅሽኝ ያለሽ ሃይማኖት ምንድነው ያልሽኝ ስለሆነ አሁን ኦፍ ኮርስ ክርስቲያኖች ማለት ሐዋርያት ክርስቲያን ተባሉ ይላል። ገባ? ስለዚህ እሱ የሃይማኖት ክርስቶስ አልነበረም ሲባሉ ክርስቶስ በቦታ አልነበረም። ክርስቲያን ሲባሉ ራሱ አልነበሩም፣ ሌሎች ሰዎች ናቸው ያወጡላቸው። አማኝ ነው የሚባሉት። ኤግዛክትሊ ማርቆስ 16 ላይ እንደሚለው ማለት ነው። ትኩረታችን መሆን ያለበት እምነት ነው እንጂ ሃይማኖት በሃይማኖት ቢሆን አሁን ግን እንደሱም ሆኖ አንተ አንድ ልታረግ የምትፈልገው ወይ ደግሞ የእውቀት ሶርስ ልትወስድ የምትፈልገው
አንተ ክርስቶስን ለምሳሌ ታምነዋለህ መጽሐፍ ቅዱስ ላይ የተጻፉ ኃይሎችን ቃላቱን ሁሉን ነገር ታምነዋለህ አይደለ ግን ሌሎች ሶርሶች ላይም ያሉትን ነገር አዚፍ ልክ ለማድረግ ወይ እኩል ለማድረግ ሁሉም ለራሱ ልክ ነው የምትል ከሆነ እንዴት ይመጣል ማለት ለምሳሌ ሌሎች ሶርሶችን ምልህ ሁሉም በየሃይማኖቱ የተወለደበት ሀገር አሁን እንትን የተወለደው ይሄ ነው ሃይማኖቱ እንትን የተወለደው ይሄ ነው ሃይማኖቱ እንትን የተወለደው ይሄ ነው ሃይማኖቱ አልከኝ ኦኬ እና ሁሉንም የፈጠረው ደግሞ አንድ እግዚአብሔር ነው አልከኝ ሶ እነሱም ልክ ናቸው ወደሚል አይነት ነገር ከሆነ እና ከነሱም ሐሳብ የምትወስድ ከሆነ ከሁሉም ጥሩ ወስዳችሁ የሆነ የራሳችሁን አንድ ነገር እንደዛ ነው የሚለው እኔ ብዙ ባለፈው ኢንተርቪው ላይ ብያለሁ ሁሉንም ፈትሹ መልካሙን ያዙ የሚለው እኔ አይደለም መጽሐፍ ቅዱስ ነው ከመጽሐፍ ቅዱስ አይደለም የሚለው ከሁሉም ነው ሁሉንም ፈትሹ ማለት ባይዘ ሁሉም ኤክሰፕሽን የለውም ኦኬ ለምሳሌ አንቺ አርስቶትልን መጽሐፍ ስታነቢ ህይወትሽ ላይ የሚጠቅም ነገር ካገኘሽ መውሰድ አለብሽ አሁን አንቺ ጋዜጠኛ ነሽ በጋዜጠኝነት ውስጥ የምታነቢያቸው መጽሐፎች ያየሻቸው ሞዴሎች ይኖራሉ ግዴታ ክርስቲያን ላይሆኑ ይችላሉ እነዛ ሰዎች ለክን ለምድራዊው ይሄን ካሜራ ይሄንን የሰሩ ሰዎች ለምሳሌ ጻፍሽ ቁጥር እዚህ ጋር 1 2 3 ብለሻል ኢስላሚክ ሲቪላይዜሽን እና አልጎሪዝም እና አልጀብራ ጊዜ የተሰሩ ቁጥሮች ናቸው ስትጽፊው አይ ክርስቲያን አይደለም አልጽፍም አይባልም ጥበብና ዕውቀት መጨረሻ የለውም እስከ ጠቀመ ድረስ አዶፕት ይደረጋል አሁን የለበስነው ልብስ ማን እንደሰራው እኮ አናውቅም አይደል እንዴ ታውቂዋለሽ ማን ይሰፋው ሃይማኖቱ ምንድነው ብሄሩ ምንድነው ይዶን ነው ስለጠቀመሽ ለበስሽው አይደል ሁለተኛ ነገር የእግዚአብሔር ዕውቀትና ማንነት ተጠልቆ ተመርምሮ የሚያልቅ አይደለም አንዱ እንግዲህ ኮንሰርቫቲቮች የሚረሱት ነገር ይሄ ነው እኔ ያወቅኩት እግዚአብሔር የመጨረሻው እግዚአብሔር ብለው ነው የሚወስኑት ገብቶሻል ከዚህ በላይ ዕውቀት የለም ስለ እግዚአብሔር አዲስ ነገር አይታወቅም ስለ እግዚአብሔር አዲስ ማንነት የለም ብለው ዘግተዋል ቦክስ ግን እግዚአብሔር ታውቆ የሚያልቅ ነገር እንዳልሆነ ሁሌ አዲስ እንደሆነ ነው የሚነግረን መጽሐፍ ቅዱስ እኔ የእግዚአብሔርን ኤክስፒሪየንስ አልዘጋም ውስጤ እኔ እሱ ነው ብዙ ሰው ጋር ያለያየ የሚችለው እሱ ይመስለኛል አንዳንድ ሰው በቃ ዘግቷል ይሄ ነው እግዚአብሔር ብሎ ዘግቶ ያንን እግዚአብሔር የተከተለ ነው ከዛ ውጭ የመጣ ነገር በሙሉ ብሎክ ነው የሚያደርገው ከዛ ቦክስ ውጪ ስለሆነ ማለት ነው እኔ ግን አስሎንጋስ ያን መሰረት ምንለው እንግዲህ እግዚአብሔር ፍቅር ነው የሁሉ መስራች ነው ፈጣሪ ነው አምላክ ነው ብቸኛ አምልኮ የሚገባው ነው ሰማያት የምድር ጠቢብ ፈጣሪ ቀራጭ ሶ ከዛም የሚጣረስ እስካልሆነ ድረስ ማንኛውም ስለሱ አዲስ ባህሪ ሲመጣ አዲስ ዕውቀት ሲመጣ አዲስ ጥበብ ሲመጣ መዝጋት የለብንም የሚል እምነት አለኝ እኔ እንኳን የእግዚአብሔር ጉዳይ የአስቴር በዳኔ ጉዳይ አያልቅ የዛሬ 5 ዓመት የነበረችው አስቴር አሁን ካለችው አስቴር እኮ ትለያለች ሶ እዛን የሚያውቅ ሰው አይ አስቴር ያቺ ብቻ ነች አልቀበልም ቢል እንግዲህ እኛ እንደዚህ ከሆነ እግዚአብሔርን አውቅ ያጨርሻለሁ የሚል ሰው እሱ ፈኒ ለኔ ቻይልዲሽ ነው የሚሆንብኝ ባይ ዘ ዌይ መጽሐፍ ቅዱስ ላይ እኮ አለ ይሄ እግዚአብሔር ፈልገው ያገኙት ዘንድ ይላል ለሰዎች የሚኖሩበትን ዘመንና ስፍራ ወሰነላቸው ይላል እንደገና ሁሉም መርምሩ መልካሙን ያዙ ብሏል ግን ያ እግዚአብሔር ማለት ነው ክርስቶስ ኢየሱስ ከመጣ በኋላ ዲፋይን ተደርጓል ለምሳሌ ተነክቷል የሚያዝ የሚጨበጥ ሆኖ ሰው ሆኖ ነው የመጣው ክርስቶስ ኢየሱስ ራስ ኮም ያልቅ ነገር አልጨረስኩም አባባል ዶክተርዬ ኢየሱስ ከመጣሽ አይደል ግን አሁን ይኸውላሽ ተመሳሳይ አንቺ ታቋርጫለሽ ትላላችሁ እሳቸው ታቋርጫ እሳቸው እንኩኝ እሱም አያልቅም ልልሽ ነው አካሄድሽን ስላየሁት ነው አካሄዴን አይተህ እንዲህ ልትል ትችላለህ ብለህ ፕሬዲክት ማድረግ አትችልም አሁን ኢየሱስ ለምሳሌ ለኔ ፐርሰናሊ I have to finish my idea እሺ ጨርሽ otherwise sure ይሄው እንደዚህ ነው እንግዲህ ጨዋታው sure ጨርሽ anyway እዛ ጋር መጥቶልሃል ማለት ነው በቃ አይደል የምትፈልገው እንዳልኩህ ታውቆ የሚጨረስ አይደለም እግዚአብሔር ከዛ አንፃር አይደለም ያልኩት ቅድም ያልከውንም ለምሳሌ ያህል ይሄን ልብስ ማን የሰራው እንትን ማን የሰራው እንደዚህ ምድራዊ ጥበቦችን ከተለያየ ቦታ እንገዛለን ከሙስሊሞችም ከክርስቲያኖችም ያን ነገር እንገዛለን እንጠቀማለን ኖት ኦንሊ ዛት እንደገና ደግሞ በዚህ ሰዓት ላይ ለምሳሌ ያህል እና ልብስ ስገዛ ከተለያየ እምነት ያላቸው ሰዎች ገዛለሁኝ ኢቭን ጓደኞቼ ራሱ በጣም ምቀርባቸው እኔ ሰው በጣም ነው የምወደው ምክንያቱም ሰውን ሳይሆን ለምሳሌ መጀመሪያ የሚታየኝ ሃይማኖቱ ብሄሩ ቁመቱ ምናምን መልኩ ከለሩ ገለመሌ ምናምን ሳይሆን ሰው መሆኑ ነው በቃ
በጣም ነው ሰው የምወደው። ከሰው ጋር ማውራት እወዳለሁኝ እና እውቀትም ካገኘው ለምሳሌ ያህል የፈለገ የተለያየ አይነት ሃይማኖት ቢኖረውም እውቀትን ወስዳለሁኝ። ያ እውቀት ግን ጠቅላላ ተሰብስቦ ቅድም እንዳልከው አሁን ለምሳሌ የተለያዩ የፍልስፍና የጥናት መጽሐፎችን አነባለሁኝ። በጣም እውቀት እወዳለሁኝ። ግን ለምድራዊ ህይወቴ ነው ገባ ለምድራዊ ህይወቴ ለምጠቀምበት ነው ያንን ነገር የምወስደው። ግን መንፈሳዊ ህይወት ከሆነ እዚህ ብቻ ተጀምረን የምናልቅ አይደለንም። የምንሄድበት ቦታ አለ። ከሞት በኋላ ህይወት አለ ብለን እናምናለን። ለዛ ደግሞ መንገድ ያስፈልገዋል፣ ትራንስፖርት ያስፈልገዋል። ስለዚህ እንደዚህ ስካተርድ ሆኖ የተበታተነ ነገር ሳይሆን ወይ ደግሞ ሁሉ ልክ በማድረግ ውስጥ ሳይሆን ያለው አንድ አማኝ እኔ ለኔ አማኝ ነው የምለው እኔ የማምነው ይሄኛው ነው ትክክል ብሎ የሚያምን መሆን አለበት ብዬ አምናለሁ። አንድ ሁለተኛ ደግሞ ስለ መንገድ ካሰብን ለምሳሌ እኔ ነኝ መንገድ ያለ ክርስቶስ ኢየሱስ ነው። መንገዱ እኔ ነኝ ወደ አብ ሁሉን ወደ ፈጠረው አብ መድረሻ መንገዱ እኔ ነኝ ብሏል። ከኔ በቀር ብሏል። በኔ በቀር ወደ አብ መድረስ አይቻልም ብሏል። ስለዚህ ከዛ አንፃር ነው እንጂ እንዳልከው ጥበብ ፍልስፍናው ምኑ ከተለያየ መውሰድ ይቻላል። ለዛ ነው አሁን ቅድም ትንሽ አቋረጥከኛልሽኝ እንጂ ወደዚህ ሐሳብ እንደምትመጪ ቀድሜ ስለተረዳዎች ነው እኔ ያልኩሽ። ክርስቶስን ስናይ ክርስቶስ ይኸውልሽ ክርስቶስ የኔ ክርስቶስ ምለው ለሰው ሁሉ ነው። ይሄ ነው ልዩነታችን። አሁን ለሰው ሁሉ ነው የመጣው። አስጨርሽኝ አንቺ። ክርስቶስ የአንድ ሃይማኖት ነው ብዬ አላምንም እኔ ፐርሰናሊ። ሁለተኛ ሃይማኖት አጥር ውስጥ ያለው አሁን በተለይ ሁሉም አይደለም አንዳንድ ሃይማኖት ሰው ይሄ የጥላቻ ሰበካ አለ። ወይም በሌላ አባባል ከኔ ሃይማኖት ውጪ ያለ ክርስቶስን አያውቀውም፣ ፈጣሪን አያውቀውም፣ መናፍቅ ነው፣ ፋይናሊ ደግሞ እሳት ነው የሚቃጠለው ዘላለም የሚል የማይወራ ናሬሽን አለ ከኋላ። አንቺ ጓደኛ ሊኖርሽ ይችላል። ሙስሊም ጓደኛ ብትኖርሽ ለምሳሌ ትወጃታለሽ፣ አብርሻት እንዳልሽው ክፉና ደግ ልታሳልፊ ትችያለሽ። ግን ውስጥሽ በአንድ ሃይማኖት አጥር ውስጥ ከታጠርሽ ያቺ ልጅ ነገ ገሃነም ነው የምትገባው የሚል የሃይማኖቱ መሰረታዊ ዓላማ አለ ወይ መሰረታዊ የእምነት መገለጫ። እኔን እንደዛ ነው የምታስበው። እሱን ነው የምልሽ። ይሄ የውሸት ፍቅር ነው ማለት ነው። እንዴት ማለት ጥሩ ከዚህኛው ዓለም በላይ ያኛው ዓለም ይበልጣል አይደል? ከሞት በኋላ ያለ ህይወት ይበልጣል። አንቺ የሆነን ሰው የእውነት ፍቅር ካለሽ ለዛ ሰው የእውነት የምትወጂው ከሆነ የእውነት ጓደኛ ከሆንሽ ለዛ ሰው እቺ ትርኪ ሚርኪዋን ነገር ሳይሆን ዘላለማዊ ነገር ነው መመኘት ያለብሽ አይደለም? ቢያንስ ወደ አንድ ወደሚያመጣሽ ነገር ነው የምትጠራሪው ከዛ ሰው ጋር። ግን በውስጥሽ እሱ እሳት ነው የሚቃጠለው ዘላለም እያልሽ አሁን በዚህ ህይወት ላይ ምንም ብታረጊለት ለዛ ሰው ማስመሰል ነው እንጂ እውነተኛ ፍቅር አይደለም። ዘላለም የሚቃጠል ሰው እኮ ነው። ገብቶኛል። you might disagree ግን እኔ ፐርሰናሊ ማምነው ግን አንደኛ ሊሚት አለው ብዬ አላምንም። የእግዚአብሔር ፍቅር ሊሚት አለው ማለት እንኳን እግዚአብሔር አንቺ ራሱ ብትጠየቂ አሁን ያቺ ልጅ ዘላለም በእሳት ትቃጠል ብትባይ አትፈቅጂም። እና አንቺ ከእግዚአብሔር በላይ ነው እዝነትሽ ማለት ነው አይደለም? እሱን ነው የኔ መመሪያ ግን አስቀምጦልናል። አንድ ያስጨርሽ የኔ እግዚአብሔር ለሁሉም የሚያዝን ፍቅር የሆነ ፍትሃዊ የሆነ አንድ ሰው የሆነ ቦታ ስለተወለደና መጽሐፍ ቅዱስ ስላልተሰጠው ብቻ ገሃነም የማያስገባ አንድ ሰው በአጋጣሚ ክርስቲያን ቤተሰብ ስለተወለደና መጽሐፍ ቅዱስ ስላነበበ ገነት የማያስገባ የሁሉንም ሰው ልብ የሚመረምር ክርስቶስ ሲባል አሁን ይሄ ነው። አሁን ክርስቶስ አንድ ግለሰብ ወይ ሃይማኖት ብቻ ራስ አይደለም፣ የሁሉ ራስ ወደሚሆን ክርስቶስ እንደግ ነው የሚለው። ራስነት ደግሞ የኮሌክቲቭ ነው። ለምሳሌ ሃይማኖቶች ሳይገኙ በፊት የነበሩ የሱ ተከታዮች አሉ አይደል? ሃይማኖት ለምሳሌ ካቶሊክም ኦርቶዶክስም ሳይመሰረት ፕሮቴስታንትም ሳይመሰረት የነበሩ የሱ ተከታዮች አሉ። የሁሉም ራስ ነው ብዬ ነው ማምነው እኔ። ሁለተኛ ፍርሃትን አልወድም እኔ። ፍርሃት ማለት አሁን አንዳንድ ሰው ከክርስቶስ እውቀትን ለማግኘት የሚገድበው ፍርሃቱ ነው። ከዚህ ውጪ ከክርስቶስ እውቀት ለማግኘት ይፈራል። ከክርስቶስ የሚያውቀውን ክርስቶስ ከኢየሱስ ካስተርሽ
ክርስቶስ ይሄ ነው ብሎ ከሰራው ፍሬምወርክ ውጪ ያለ ዕውቀትን በፍርሃት ይሸሻል። እሱ ግን ያ ክርስቶስ ነው ብሎ ያዘው ፍሬምወርክ ከልጅነት ጀምሮ የሰማው ከሞላ ጎደል ያነበበው አንብቦም የገባውም ያልገባውም ሊሆን ይችላል፣ ግን ይዞታል። ያንን ፍሬም ይዞ ይሄ ነው ክርስቶስ ብሎ ዘግቷል። ተረዳሽ? ግን የሚለው ምንድነው? የፍርሃትን መንፈስ አልሰጠናችሁም ነው የሚለው። እምነት ያለው ሰው ምንም ዕውቀትን ለመመርመር፣ ለመጠየቅ፣ ለማየት፣ ለኤክስፒሪየንስ ለማድረግ አይፈራም። ምክንያቱም ያውቀዋል ክርስቶስ። ከሩቅ ሆኖ የሚገፋ ከሩቅ ሆኖ የሚሸሽ ፍርሃትን የሚሰብክ እንዲህ ሊያረጉ ነው፣ በዚህ ሊገቡ ነው፣ በዚህ ሊወጡ ነው የሚል እምነት አይደለም። ፍርሃት ነው መሰረቱ። የክርስቶስ ግን ማንነት እምነት ነው፣ ህይወት ነው ለኔ ማለት ነው። አሁን ማንንም ወክዬ አይደለም ማወራው እዚህ ጋርና ያ መንገድ ይመስላል የክርስቶስ መንገድ ነው ሁሉንም እንደወድ ያደረገኝ ነው የምልሽ። በሌላ አባባል ክርስቶስን ስትከተይ መጥላታችን፣ መፈረጃችን፣ መከፋፈላችን እኔ አይካንት አሁን አንድ እንትን ውስጥ ቁጭ ብላ ሌላውን መናፈቅ በል ብትኝ አይካንት አይችላል ውስጥ አይፈቅድም። ምክንያቱም እሱም አላለም ስለዚህ ግን አይ ሰፖርት ሪሊጅንስ አሁን እዚህ ጋር ነጥብ ማስቀመጥ ያለብኝ ሃይማኖቶች አስፈላጊ እንደሆኑ አምናለሁ። እቺኛዋን ፍሬም እንጨርሳት። ለምን ሰፊ ሀሳብ ስለሆነ ወደ ሌላው ሲሻገር ያኛው ይዳፈናል። ማለት ክርስቶስን የሆነ አጥር ውስጥ አጥሮ ስለሱ መጠየቅ ስለሱ ማወቅ ይፈራል ብለሃል። ያ ማን ነው? እንደዛ አይነት ሰው ነው ከስር እንዳታወራኝ እንዳዳመጥኩ ምንድነው መሰለህ አጥሮ በቃ ፈርቶ ስለ ክርስቶስ መጠየቅ ፈርቶ እሱ ማን ነው ብሎ የማያስብ አለ ያልከው ሰው ክርስቶስን ከእውነተኛው ሶርስ ያልቀዳ ነው። ጌታ ኢየሱስ ክርስቶስን ከመጽሐፍ ቅዱስ ውስጥ የተረዳና ያወቀ ከሆነ ግን ገና አቀው ዘንድ ሻለው የሚለውን የጳውሎስን ወንጌል አንብቧል። ጳውሎስ እስከ 3ኛ ሰማይ ድረስ እንኳን የደረሰው ገና አቀው ዘንድ ሻለው ነው የሚለው። አውቀን አንጨርሰውም ባይዘወይ እና መጽሐፍ ቅዱስ መንፈስ ቅዱስ በውስጣችን ያለው ምንድነው የሚሰራው ካልከኝ ወደ እውነት ሁሉ ይመራችኋል፣ እኔ የነገርኳችሁን ያሳስባችኋል አለ። ኦኬ እኔ የነገርኳችሁ ሰው መጽሐፍ ቅዱስ ውስጥ ያለው እንደ ኮንሰፕት በለው የተጻፉ ሐሳቦች በመንፈስ ቅዱስ ውስጥ ግን ውስጥ ሆነ አንተን የሚመራህ ገባህ ወደ እውነት የሚመራህ ክርስቶስን ወደ መምሰል የሚመራህ እንዳልከው ደግሞ ለምሳሌ እኔ ድሮ የሌሎች ሃይማኖቶችን ፈራ ነበር፣ ለመቅረብም ለማውራትም ፈራ ነበር። ሞር ግን ወደ ጌታ ኢየሱስ ክርስቶስ በመቀርብ ሰዓት ላይ ያገኘሁት ዕውቀት ምንድነው ካልከኝ ለሰው ልጆች ተዝቆ የማያልቅ ፍቅር ነው የፈሰሰልኝ። ገብቶሃል አይደለ? እንደገና ጀጅ አላደርግም እንዳልኩ የሆነ ቤተሰብ ውስጥ ብፈጠር ብወለድ እኔ እዛን ቤተሰብ ባይ ዲፎልት ያ ነው ትክክለኛ ሃይማኖት ብዬ ነው የምከተለው። ሶ እንደዛ ላይኑስ መጥቶ ጌታን በሚያገኘው ሰዓት ላይ ካገኘው ኢትስ ኦኬ። ገብቶሃል አይደለ? ግን እኔ ያንን ሰው በጥላቻ በፍረጃ እንድቀበል አይደለም። ኢቭን ጠላቴን በዚህ ሰዓት ሰይጣኒዝም እምነት ያለው ግን ሰው ሆኖ የተፈጠረ ሰው ባገኝ በፍቅር ነው ማየው። ምክንያቱም ጠላቴን ሳይቀር እንደወድ ነው ያስተማረኝ። ስለዚህ ሙሉ ነው የምልህ እዚህ ጋር ወንጌሉ ላይ ያለው ክርስቶስና አስተምሮ እውነቱ ሙሉ ሆኖ ሳለ እንዳልኩ ቅድም ከፍልስፍናውም ከሌላም ነገር መቀላቀል ዚስ ዴይ አሁን ኒው ኤጅ የሚባለው ሃይማኖት የሚባለው አንተ ኖርማሊ ኒው ኤጅ ስትባል ነው ኒው ኤጅ ምንድነው ብለህ ራሱ ወደ መጠየቅ ይሄድከው እና ዓለም ላይ ያለ ይሄ ወደ አንድ የማምጣት ሃይማኖቶችን ወደ አንድ የማምጣት የሐሰተኛው ክርስቶስ መንገድ ነው የሚባለው። አንድ ቤተ መቅደሱላ ለመስራት ጥረት እያደረጉ እንደሆነ ታውቃለህ። እና ሁሉንም ትክክል የማድረግ ኢትስ ኦኬ ሁሉም አንድ ላይ ቆሞ መጸለይ ይችላሉ። ለምሳሌ ዮጋ ስትሰሩ የተለያዩ ሃይማኖት ጋር ያሉ ሰዎች ጋራ አብራችሁ ሆናችሁ በምትሰሩበት ሰዓት ላይ በአንድ መንፈስ ነው አይደል የምትሆኑት። መጽሐፍ ቅዱስ በአንድ መንፈስ ሁኑ የሚለው አንድ ተመሳሳይ የሆነ እምነት ያለ ማለት ክራይስትን ሆሊ ስፒሪትን በሚያምን ሰው መካከል ነው አንድነት ህብረት ኖሮ የምትጸልየው። የተለያየ ሆነ ስትጸልይ ግን ለየትኛው አምላክ ነው የምትጸልየው? እንደገና ደግሞ ሁሉንም ትክክል የማድረግ አይነት ቴንደንሲ ካለ ይሄ ቅድም ጸጉራችንን የምትከረክመው ኢትዮጵያ አሁን ደግሞ እንዲህ አይነት አመለካከት ያላቸው ሰዎች ሲመጡ ከውጭ ይዘውብን የሚመጡት ነገር ነው እና ትፈቅዳለች የኢትዮጵያ ራሱ እንደዚህ አይነቱን ነገር ኮንፊውዝድ አያደርግም ወይ ሰዎችን? ለሃጥሩ
መኖሩ ሰምሃው ይጠቅማል እኮ ሰው ሲያምንበት ነው እምነቱን ሽፍት ማድረግ ያለበት። ጥሩ 15 ጥያቄዎችን አንድ ላይ ለዛ እንደረሰው ነው በመሃል መልስ የነበረው። ግን ኤኒዌይስ ኦቨርኦል ኮንሰፕቱን አጠቃላይ አድርገን ስናየው አንደኛ የትኛውም ሃይማኖት ውስጥ ቢሆን ሰው ፈጣሪውን እግዚአብሔርን የእውነት ከፈለገው ያገኘዋል ብዬ ነው ማምነው። ፉል ስቶፕ። ምንም ሃይማኖት ውስጥ ፕሮቴስታንትም ይሁን ኦርቶዶክስም ይሁን ካቶሊክም ይሁን ጆቫ ዊትነስም ይሁን አድቬንቲስትም ይሁን ሙስሊምም ይሁን ሂንዱም ይሁን የሰው ልጅ የእውነት ፈጣሪ ማን ነው? ልክ እንደ አብርሃም ምን ሃይማኖት ውስጥ ሆኖ ነው እግዚአብሔርን የፈለገው? ሃይማኖት ከአባቱ እኮ ጣዖት ሰሪ ነው። ኒው ኤጅ ነው ብለሃል አብርሃም። አዎ በአሁኑ ተርሚኖሎጂ ቢያገኙት ኒው ኤጅ ነው የሚሉት። ምክንያቱም እነሱ ከሚያዩት አስተሳሰብ ከነበረው የሃይማኖት ስርዓት ውጭ ነው የወጣው አብርሃም። ገብቶሻል? እና ኒው ኤጅ ማለት እሱ ነው ትርጉሙ። ኒው ኤጅ ማለት እኮ ወጣ ብሎ የሚያስብ ማለት ነው በእነሱ ኮንቴክስት ነው ማለት። እኔ ኒው ኤጅ ሳይሆን ኦልድ ኤጅ ነኝ እንደውም በትክክል ካለሽ ለምሳሌ ኒው ኤጅ ነኝ ብዬ አላውቅም። ነህ ነው ያሉኝ እንጂ እኔ ብዬ አላውቅም። የማን ኢንተርቪው ላይ ቢሉ ካሉ ነኝ ነው አብርሃም ከተባለ ካሉ ነኝ እኮ ነኝ አብርሃም ነኝ እኮ ሌቭሉ ነው የምልሽ። አሁን ክርስቶስ እኮ ሲሰቅሉት እኮ ስም ሰጥተውታል አይደል? ወንበዴ ብለው ለነሱ እኮ ነው ለነሱ። እሱ ግን አይደለም። ኦልድ ኤጅ ነው የምልሽ ለምን መሰለሽ? እነዚህ ሞደርን ሪሊጅኖች ከመመስረታቸው በፊት ያለው እምነት ነው ሞር የሚስበኝ እኔ። የነ ዳዊት እምነት፣ የነ አብርሃም እምነት፣ የነ ዮቶር እምነት፣ የነ መልከጻዴቅ እምነት፣ ራሱ ኢየሱስ ቅድስት ድንግል ማርያም የነበራት እምነት ምንድን ነው? ያ እምነት ነው የሚስበኝ። ስለዚህ ኦልድ ኤጅ ነው። ኒው ኤጅ ካለ እንደውም ወደ ማርቲን ሉተር ነው የምንመጣው። አዲሶቹ ሃይማኖት አዲስ ኪዳን እሱን ነው እኮ ያልኩሽ ያለሁት። ወደ እነ ጳውሎስ እንሄድ ነው አሁን አዲስ የሬኔሳንስ የትንሳኤ አዲስ ኪዳን ያለበት። እኔ የሚስበኝ ያኛው ነው ነው የምልሽ ፐርሰናሊ። አንተ እኔ እንደውም ኦልድ ኤጅ ብትሉኝ ይሻለኛል ኒው ኤጅ ከምትሉኝ። ግን ካሉም ደግሞ ይበሉ አይ ዶንት ኬር ማለት ውስጥን የሚያውቀው እግዚአብሔር ነው። ደግሞ እግዚአብሔርን ብቻ ነው የምፈራው። የሰው እይታ፣ የሰው አስተሳሰብ፣ የሰው ንግግር ልትቆጣጠሪው አትችይም። አንቺ ውስጥሽ የፈለገ ጥሩ ነገር ቢሆን ሰዎቹ ልክ አይደሉም ብለህ ነው የምታስበው? ማለት እንደዚህ ራሳቸው ልክ ናቸው። በሃይማኖት የምትታወቅ ሀገር ላይ እኔ ሃይማኖት የለኝም ወይም ደግሞ የሁሉም ላይ ጥሩ ጥሩን እየወሰድኩኝ ፕራክቲስ አደርጋለሁኝ ማለት ቦምብ አይደለም ብለህ ታስባለህ ለዚች ሀገር? እንደውም ቦምብ እኮ አክራሪነት ነው፣ ጽንፈኝነት ነው። አክራሪነት ጽንፈኝነት የኔ ብቻ ነው ልክ የሚል እይታ፣ የኔ ብሔር ብቻ ነው ትክክል የበላይ፣ የኔ ሃይማኖት ብቻ ነው ትክክል የበላይ። አይደንቲቲ እኮ ነው አስተሪ። ይኸውልሽ አንድ ነገር ልንገርሽ፣ ወደ ሳይካትሪ ልምጣልሽና this all takes are identity ማንነት ወደ እምነት እኮ አይደንቲቲ ናቸው። ብዙ አይነት እንትኖች አሉ፣ ማንነት ናቸው። value based identity ይባላል ሪሊጅን። ኦኬ ማንነት ነው። you identify as አሁን ይጻፋል እኮ አይዲሽ ላይ ሃይማኖት ተብሎ እኮ ይጻፋል፣ ብሔር ተብሎ ይጻፋል፣ ጾታ ተብሎ ይጻፋል፣ ዜግነት ተብሎ ይጻፋል። ያ ማንነት ነው። ከነሱ ማንነቶች መሃል አሁን እዚህኛ ጣፋጭ ወግ ላይ እያወራን ያለነው እምነትን የተመለከተው አትሪቢዩሽናቸው ተመሳሳይ ነው። ለምሳሌ የኔ ሀገር የበላይ ነው ብለው ኮሎኒያሊስቶች ሲመጡ እና አፍሪካውያንን ሲገሉ ባርነት ሲወስዱ ያላቸው ብሊፍ ምንድን ነው? የኛ ህዝብ የበላይ ነው፣ ብቸኛው ትክክል የተሻለ አሁን ዘራይት አሁን ስቲል እንደዛ የሚያምኑ ሰዎች አሉ። ሌላው በሙሉ ባሪያ ሊሆን የተፈጠረ ነው፣ የኔ ዘር ግን የበላይ ነው ብለው የሚያምኑ አሉ። the same thing አሁን በሃይማኖት የተደረጉ ጦርነቶችን ብታይ ሚሊየንስ ኦፍ ሚሊየንስ የሞቱበት የኔ ሃይማኖት ብቻ ነው ትክክል፣ ሌላው ልክ አይደለም ብለው የሚያስቡ ማንነቶች ናቸው። ሃይማኖት ባይዘው እኮ እንደዛ ነው። አዎ እንደዛ መሆኑም ደግሞ ውስጡ ትክክል ነው ብዬ ነው ማስበው። ትክክል ነው ብለሽ ነው ለማን ነው መሰለ? ለራሱ ለሰውየው የኔ ሃይማኖት አሁን ለምሳሌ መጽሐፍ ቅዱስ ውስጥ ያገኘሁት ሃይማኖት ትክክል ነው ብዬ ማመኔ ሃይማኖት የለም ነው አይደለም። መጽሐፍ ቅዱስ ውስጥ ያገኘሁት ጌታ ኢየሱስ ክርስቶስ ታሪካቸውን ሁሉንም ነገር ነው እኮ ምን ኢየሱስ ምንድነው ያለው? በእኔ እመኑ ያለው። ኢየሱስ ምንድነው ያለው? ስለዚህ ግደሉኝ አላለም። ቆይ ግደሉኝ ብሎ እንትን እያልከኝ ነው። እንደዚህ አይደለም ያደረከኝ ነው። ኖ ቆይ let me finish my idea። ኢየሱስን ካወቅሽ አትገይም። እኔ ምሽ ገደልኩኝ እሱን ነው የምልሽ። ልክ ነው አትበያ መግደሉ አይደለም። ቆይ ሆልድ የሆነ ሌላ ነገር ነው የፈጠርከው። አሁን እኔ እያልኩ ያለሁት አንድ ሃይማኖተኛ ከእናት ከአባቱ የተቀበለውን ሃይማኖት ይሄ ነው ትክክል፣ ወደ እግዚአብሔር መሄጃው ይሄ ነው ትክክል ብሎ ማመኑ ነው ሃይማኖት
የሚያስብለውም እና ትክክል ነው። ያ ጽንፈኝነት አይደለም ነው የምልህ። በዛ ቆይ ሆልድ ኦን የኔ ሃይማኖት ግን የሚነግረኝ ማለት ነው የኔ እምነቴ የሚነግረኝ አማኝነቴ የሚነግረኝ መጽሐፍ ቅዱስ ውስጥ ያገኘሁት ያነበብኩት ታሪክ የተሰራውበት ታሪክ የጌታ ኢየሱስ ክርስቶስ መንገድ የሚነግረኝ ግን ጠላቴን እንድወድ ነው እንድገድል አይደለም ነው የምልህ። ይሄ ሙሉ ነው በቂ ነው እና why I need ሌላ ነገር ለምን ፈልጋለሁ ነው የምልህ። አንተ ደግሞ እያልከኝ ያለው አይደለም ሁሉም ትክክል ነው እና ድሮ የነገሰ የሚባል ነበር። እኔ ሁሉም ጋራ ትክክል ነው የሚል ነገር እኮ አላልኩም እስካሁን ባይዘይ ሁሉም ውስጥ ትክክል ነገር አለ ነው ያልኩሽ። የተለያየ ነው ባይዘይ ለምሳሌ ፕሮቴስታንት በሙሉ ትክክል ነው ብለሽ አንቺ ትከራከሪኛለሽ? እኔ ፕሮቴስታንት የሚባል ነገር አላውቅም። ለምሳሌ እሺ ወንጌላዊ በሙሉ ትክክል ነው ብለሽ ትከራከሪኛለሽ? ክርስቲያን ነኝ ሰው ሁሉ በተረዳበት መጠን ይመላለስ ይላል። ግን የተሳሳቱ ሰዎች የሉ ወንጌላዊ ውስጥ መጥፎ ሰው የለም። ምን እንደሆነ ልንገርህ አለ ሁሉም ቦታ ላይ አለ። እነሱን ግን እኔ ምዳኛቸው በምንድን ነው መሰለ እንደ ተጻፈው ነው የሚኖሩት ወይስ አይደለም? ኖት ኦንሊ እነሱ አስቴር ራሷ እንደ ተጻፈው ነው የምትኖሪ ወይስ አይደለም? እኔ እንደ ተጻፈው ነው የምኖረው እያልኩኝ ነው። እናንተ እንደ ተጻፈው የምትኖር ከሆነ እንዴት ብለህ ነው ሌሎች ሃይማኖቶች ውስጥ ያለውን ፍልስፍናውን ኤክስፒሪየንስ የሚያደርጉት ነገር እውቀት ሊሚት የለውም ያለኝ እኮ ትክክል ነው። እውቀት የተጻፈው እኮ ነው እንዴ? የትኛው ነው እውቀት? ጠላትም የሚባል ነገር ይኸውልሽ፣ ጠላት አሁን ለምሳሌ ሃይማኖቱ ሌላ ስለሆነ የሆነ ሰው ጠላት እኮ አይደለም። ማወቅ ከእግዚአብሔር ቃል ነው ይለያል አይደል? ይለያል እንጂ ጠላትሽ አይደለም ሌላ ሃይማኖት ያለው ሰው። ጠላትን ውደድ ለጠላት መልካም ተመኝ የሚል ጽሑፍ ስላለ እኮ ነው። እዛ ምትወጂ ከሆነ ያንን ሰው ጀጅ ማድረግ የለብሽም ነው ባጭሩ። ጀጅ አላደረግም። ከኔ ውጭ ያለው በሙሉ ስህተት ነው ማለት የለብሽም። የኔ ብርሃን እንዲበራልኝ የምለው ብርሃን እንዲበራለት ነው የምመኘው። ማን እንደበራለትም አታውቂም እንዴ? እኔ ግን አውቃለሁኝ። እንዴ አንተ የምታምነው እምነት እንደበራልህ የማይነግርህ ከሆነና የት እንደምትደርስ የማይነግርህ ከሆነ ምን ያደርግልሃል? የሌላው ጨለማ ነው ስትይ አልበራልሽም ማለት ነው። እንዴት ባጭሩ እንዴት ብርሃንና ጨለማ ምን ማለት እንደሆነ ወንጌል ላይ ተቀምጦልኛል። ብርሃን እውቀት ነው። ብርሃን እውቀት አይደለም፣ ክርስቶስ ነው ብርሃን። ክርስቶስ እኮ እውቀት ነው። ክርስቶስ እኮ ነው እውቀትን በማጣታችሁ ጠፍታችኋል የሚለው እኮ እንጂ ብርሃን አይደንቲፋይ ያልተደረገ ብርሃን ዝም ብሎ ቬግ የሆነ ብርሃን አይደለም ያለው። የክርስቶስ ብርሃን ነው። ገባህ አይደል? እውነተኛው መንገድ ነው ያልኩሽ ነው እኮ ክርስቶስ። ያንተ ክርስቶስ ሌላ ነው፣ መጽሐፍ ቅዱስ ውስጥ ያለ አይደለም፣ እሱ ነው ሌላ ነው። መጽሐፍ ቅዱስ ውስጥ ያለውን ክርስቶስ ካየሽው እና እሱኛው ክርስቶስ ውስጥ ነው ይሄንን ያገኘው። አንተ ምንን ያገኘው? እውቀት አሁን ያልከው እውቀት ብርሃኑ ሌላ ነገር ሌላ ሃይማኖት ውስጥ ይገኛል፣ ሁሉም ቦታ ይገኛል አይነት ነው እኮ ያልከኝ። ይኸውልሽ ክርስቶስ ሌላ ሃይማኖት የሚባል ነገር የለም ክርስቶስ ጋር ሁሉም የሱ ነው እኮ ነው ያልኩሽ ያለሁት። ሁሉም እሱማ የፈጠረው እግዚአብሔር ነው። በቃ ያንዳንዱ ሰው ሲመራው ለምሳሌ አሁን ስለ ከክርስቲያኒቲ በፊት ስለነበሩ ሃይማኖቶች ስናወራ እነዛ ሃይማኖቶች ሲፈጠሩ ወይም ስፒሪቹዋል ኤክስፒሪየንስ ሲኖራቸው ክርስቶስ አልነበረም? ሁሉ ጊዜ አለ። በቃ ያ ነው የሚያስማማን። ለሰው ግን ነፃ ፍቃድ ሰጥቷል። ገብቶኝ ሰውን በግድ አስገድዶ እመኑኝ አይልም። እኔም ማለት ግን እኔ ዛሬ እንደዚህ እንድናወራ አልፈለኩም ነበር። ምን ችግር እኔ ይሄንኛውን ዶት አድርገን በልዩነት እንፍታው። አዎ ግን አንተ እንደ መጨረሻ ስትጠቀልለው ማለት ነው ሁሉንም ለማስደሰት አድሬስ ለማድረግ ወይ ደግሞ እንደዛ ብዬ ያሰብኩትን ነገር ክሊር ለማድረግ ብለህ ነው አንተ ይሄንን ሁሉ ያልከኝ አይደል? ነው ለማጠቃለል አሁን በእኔ ሀሳብ እንግዲህ እኔ ስለሆንኩ እንግዳ የኔን ብትጠይቂ በፈጣሪ አምናለሁ፣ በአንድ አምላክ አምናለሁ። ያ አምላክ ደግሞ እንዳልኩሽ የሚያዳላ አይደለም። ለኔ የሆነን ሰው አዳልቶ የሆነን ግሩፕ አዳልቶ መልካሙን መንገድ የሚመራ ሌላውን ደግሞ በኃጢአት ወንጀል ውስጥ የሚተው አይደለም። እንግዲህ ምናልባት እግዚአብሔራችን ሊለያይ ይችላል። አንዳንድ ሰው ያው የሚፈርደውን ቁጡን ዳኛውን አለ አይደል ስትሪክት የሆነውን ጋድ የሚወዳል ወይም ወደሱ የሚጠጋል በጣም ስትሪክት ሆኖ የኔ ጋድ ደግሞ ይሄ አዝነቱ ምህረቱ ፍቅሩ ያ ነው ሞር የሚመዝነኝና እኔም አልፈርደውም ፍርድ ደግሞ ሌላው ላይ ይፈርዳል ብዬ አላምንም። እኔ እንኳን ሰውን ዘላለም በእሳት አላቃጥልም። ያን እዝነትን ውስጥ የፈጠረ እናትን ፍቅር ለልጁ እንዲኖራት ያደረገ አምላክ እንደዚህ አይነት ጭካኔ ይኖረዋል ብዬ አላምንም።
ሊኖረው ይችላል ግን እኔ አለማመኔ ሰላም ይሰጠኛል የኔ አምላክ እንደዛ ስላልሆነ ማለት ነው ወይም በሌላ አባባል እግዚአብሔር ፍቅር ነው ምህረቱ ከቁጣ ይበልጣል የሚሉ ብዙ ጥቅሶችን ልደረድር አሁን ስለ ጥቅስ አይደለም ግን ማምነው ያንን ነው 100 ሆኖ ቢመጡ 99 አብሮ ቢሄዱ አንዱ ቢጠፋ አንዱን ፍለጋ የሚሄድ አምላክ ነው የኔ አምላክ ለምን ሌላ ሃይማኖት ሆንክ ሳይሆን ቢሄድ ራሱ የለም አምላክ የለም ብሎ ቢሄድ ራሱ የሚፈልግ አምላክ ነው የኔ አምላክ ስለዚህ ለዛ ነው የሆነ ቦክስ ውስጥ መቀመጥ የሚከብደኝ ሞክሬያለሁ እውነት ነው የምነግርሽ የሆነ ቦክስ ይዤ ባይዘው እንደዚህ ራስህን ሆነህ መኖርህ እኮ ለኔ እንትን አይለኝም ገብቷል አይደለ አሁን አንተ ያልከው ለምሳሌ እግዚአብሔራችን ይለያያል የሚለው ነገር እኔም ውስጥ ያለ ሐሳብ ነው እሱ ደግሞ መጽሐፍ ቅዱስ ላይም ተጽፏል ለምሳሌ እኔ እግዚአብሔር አምላክ ከጨካኙ ጋር ጨካኝ ከደጉ ጋር ደግ ከዋህ የዋህ ሆኜ ይገኛለሁ እኔ ስለከኔ ከፍቅር ስለሆነ ከኔ ጋር ፍቅር ሆኖ ነው የሚገኘው አዎ ምልህ እንደዛ ነው ክራይስት ደግሞ ስትሄድ የሞተው ለዓለም ሁሉ ነው የሞተው የሚያድነው ግን ማንን ነው የተቀበሉትን ነው አሁን ልዩነታችን እኔ እናንተ እሱ ጋር ነው ለምን መሰለ ኤልያስ ክራይቴሪያ የሚባል ነገር እኮ አለ አይደል ዩኒቨርሲቲ አምላክ ክራይቴሪያው እሺ ዩኒቨርሲቲ እንኳን እኮ የሚገባ ሰው ክራይቴሪያውን ያሟላ ነው አይደል ፈተናውን እንትን ያለ ነው ያለበለዛማ ለምን እንዲሆነ እንጂ ሱማ እኔ ሁሉ ጊዜ ከእግዚአብሔር ጋር ብቻዬን ሳውራ አንድ የወንጌል አማኝ ምናምን ሆኜ ሳይሆን አስቴር በዳኔ ይሄ ውስጥ የማስበውን ነገር ፕሪቴንድ ማላረጋውን እግዚአብሔር የሚያይብኝን አይምሮዬን ስነግርህ እግዚአብሔር ሁሉ የሚጠይቀው እኔ እንኳን ቅድም እንዳልከው አዘንኩላቸው እኮ ለነዚህ ሰዎች እኔ እንኳን አራሁላቸው እኔ እንኳን ወደድኳቸው አንተስ ብዬ አስባለሁ ለዚህ መጽሐፍ ቅዱስ ላይ ምን የሚል ነገር ነው ማገኘው በመጨረሻ የእግዚአብሔር ሐሳብ በክርስቶስ ኢየሱስ ዓለምን ሁሉ መጠቅለል ነው ይላል ስለዚህ ያ ጊዜ የሚሆንበት ጊዜ ሊኖር እንደሚችል ዓለምን ሁሉ ይወልስ ዓለምን ሁሉ ያስተምራል ዓለምን ሁሉ ነገር ሁሉም ሃይማኖት ሁሉም ብሔር ዓለምን ሁሉ ነው እኮ ምን ላርግሻው ናስተይ ወይ ቃሉን ቀይሩት አይደለም ያመኑት ግን አይደለም ፕራዮሪቲ የሚሰጣቸው ለአመኑት ሃይራርኪ ሰጥ አንድ ነገር እዚህ ጋር የሚያስማማንን ነገር ልንገርሽ አስተይ በእሳት ከምትገባ ክላሪቲ ለተማልካቾችም ሃይራርኪና መዳን ይለያያል እውነት ለመናገር የእምነት ደረጃ ይለያያል የገነት ደረጃም ይለያያል የመንግስት ደረጃ መንግስተ ሰማይ ደረጃም ይለያያል ሁሉም አንድ አይነት ገነት አይገባም እምነት ካለሽ እሱን በደንብ የምታቂ ከሆነ በሱ መስመር ከኖርሽ የሚሰጥሽ ደረጃ ከፍ ያለ ነው ግን የመዳንና ያለ መዳን ወይም ዘላለም እሳት የመጣልና ያለ መጣል ጥያቄ ላይ ነው አሁን እያወራን ያለነው ማመኑ አንድ ሰው ሃይማኖት ላይ መጠንከሩ ክርስቶስን በእውነት መፈለጉ በሱ መንገድ መመላለሱ ሃይራርኪ ያሰጠዋል ከፍታም ከከፍታ ክብርም ከክብር ይበልጣል ይላል ግን ዘላለም ያቃጥላል የምትለው አይዋጥልኝም እና ከኔ ውጭ ያለ ነገር በሙሉ ደግሞ ስተት ነው የሚለው ነገር ትንሽ ከባድ ነው ግን ሰው የራሱን ሃይማኖት መከተል ሃይማኖት ላይ መጠንከሩ ጥሩ ነው ክፍተት አርገን ነው መተው ያለብን በዚህ እንዝጋው ኦኬ ባልቅም ሊያልቅ ነው የሚያልቅ ነገር አይደለም አይ ነው ለነገሩ እኔ እውነት ለመናገር እንደዚህ እናወራለን ብዬ አላሰብኩም ነበር እኔ ያሰብኩት የሆኑ ፖይንቶችን ቅድም መጀመሪያ ላይ ያነሳውልህን አውርተን መሄድ ነው እንጂ ሁሉ ሲወቀጥ ይኖር ማንስማማበት ነው ግን አንድ ደስ የሚል ነገር አለ ለምሳሌ ያህል እኛ ዘመን ላይ ያለን ሰዎች የተጻፈ ሪትን የሆነ ዶክመንት አለ ምን እንከተል ምን እንመን በሚለው አሁን ለምሳሌ የክርስቲያኖች መጽሐፍ ቅዱስ የተደጎሰውን እንደዚህ በዚህ ደረጃ ያለውን ሰዎች የሮሜ ሰዎች የቆሮንቶስን አላነበቡም ለምሳሌ ለነሱ ይሄንኛው አዲስ ኪዳን የተጻፈበት ዮሐንስ ላይ ያለበት መጽሐፍ ቅዱስን አንብበዋል ነበርም ገብቷል አይደል ግን ሲያምኑት ብርሃኑን ውስጣቸው ሲልክ መጽሐፍን ያስተውሉ ዘንድ አይናቸውን ከፈተ ሲል በዛ ውስጥ ነው በመውደቅ በመነሳት ውስጥ ነው እሱን በመፈለግ ውስጥ እሱን በማመን ውስጥ ዓለም ላይ እንዴት አድርገን እንኖርኛ እስከሰው ጋር እንዴት እንኖር የሚለው ነገር ለመፈለግ እንትን ያለው ተጽፎ ግን ሪትን የሆነ ነገር እስካለን ድረስ ያ እንደ መመሪያ አድርገን ብንይዘው ደግሞ አንከስርበትም ብዬ ስለማምን ነው ገባ ከኮንፊውዥንም ያድናል እሺ ውቅያኖስ ነው ችግሩ እኮ መጽሐፍ ቅዱስ ውቅያኖስ ነው ሁሉም ነገር ውቅያኖስ ነው መፍራትም አያስፈልግም ወቀትን እግዚአብሔር ያስፈልግ መፍራት እሱ ይመራናል ሆሊ ስፒሪት ውስጣችን ካለ ወደ እውነት ይመራናል ኦኬ ሌሎች ነገሮችን ልተውና ባለፈው ስታወራ ወደ ሀገራችን እንመለስ አይደለ ወደ ሀገራችን እንገባ ወደ ኢትዮጵያ እንመለስ
አንድ ቀን በሰፊው እናወራለን። እንደውም እኔ ዳርዳሩን ለመሄድ እያሰብኩ ስለሆነ እንዲህ ወደ መሀል ላለመግባት ነው እንትን ያልኩት እና ወደ ኢትዮጵያ እንትን ስትል አሁን ይሄን ሰሞን ባለፈው ስፒድ የሚባለው ልጅ የመጣ ጊዜ በጣም ብዙ የዓለም ሚዲያ ላይ ኢትዮጵያ እያሉ የሚያለቅሱ በጣም በርካታ ሰዎችን አይተናል እና የኢትዮጵያ ስም ሲነሳ በጣም የተለየ ስሜት የሚፈጥርባቸው ሰዎች አሉ እና አንተ የሆነ ኢንተርቪው ላይ እሱ የተለየ ስፒሪት ነው እና ይሄ ኢትዮጵያዊነት የሚስበው የግድ ኢትዮጵያዊ ሁላ መሆን የለበትም እነዚህ ሰዎች የተለያየ ሀገር አሉ ብለህ ነበር እና እንደውም የምተነትንበት መንገድ ላይ ኢትዮጵያ ማለት ራሱ ከሰው መገኛ ጋር እንትን የሚል ነገር ስለሆነ ብቻ አላቅም እንደዚህ ሰፋ ያለ ነገር ስትል እስቲ ባከለ እሱን ጋብዘንና I think እሱ ላይ እንስማማለን ብዬ አስባለሁ። ኢትዮጵያዊነት እኔና አስቴርን አንድ ያደርገናል። ኢትዮጵያዊነት እውነት ለመናገር ሁለንተናዊነት ነው። ለዛም ነው ኢትዮጵያዊነት ሁሉንም አንድ የሚያደርገው። ከአይደንቲቲዎች መካከል የተሻለ አይደንቲቲ ብትይኝ ኢትዮጵያዊነት ልሻለሁ ማለት ለምንድን ነው የተሻለ የሆነው? ሁሉንም የማቀፍ የእናትነት ባህሪ ስላለው ማለት ነውና ያን ደግሞ ባለፈው ኢንተርቪዎችም ላይ እንደተናገርኩት ሁሉም መንፈሳዊ ጉዞ ላይ ነበረ። ጥበብ ፍለጋ የነበሩ አሁን የግሪክ ፈላስፋዎች ይሄ እነሱ መጽሐፍ ላይ ተጽፎ ያለ ነው። አንድ ብቻ ሳይሆን በጣም ብዙ መጽሐፎቻቸው ላይ ኢትዮጵያን የጥበብ አባት እንደሆኑ እና ኦዲሴ፣ ሆሜር ብዙ መጽሐፎች ላይ እንደ ጋዱላ እንደሚያዩቸው ኢትዮጵያውያንን ጽፈዋል። መንፈሳዊ ደግሞ ስናይ ሃይማኖትን ስናይ ሙሴ ወደ ዮቶር ተሰደዋል። አብርሃም ወደ መልከጻዴቅ አስራት አስገብተዋል። ነኢቴል ኢዮብን ሲመክር የነበረ ነው እያልን እስከ እስልምና ጋር ራሱ ብንመጣ ኢትዮጵያ ሂዱን ያሉት ነብዩ መሐመድ እና ትንሽ የኢትዮጵያ ነገር ረቂቅ ነው። እውነት ለመናገር በጣም ረቂቅ ነው። ለኔ ከሃይማኖትም በላይ ነው ኢትዮጵያዊነት። ለምን ሁሉንም ሃይማኖት የሚያስጠጋ ነው። አስሎንጋስ ጣዖት አያምልክ እንጂ አንድ ሰው ወይም እግዚአብሔርን አይካድ እንጂ ወይም ይሄ የሚታይ አምላክ አይቅረጽ እንጂ የኢትዮጵያ ነገስታት እነ ኢቴል ተቀባይ ነበሩ። የክህነት መንግስት ስለነበር ማለት ነው። ዞሊቲንግ የማይቃወሙት የጣዖት አምልኮን ነው። የጣዖት አምልኮ ማለት በእንጃችን ያበጀ ነው ወይም የሚታይ ዓለም ላይ የተገለጠን ነገር አምላክ አድርጎ መያዝ ማለት ነው። ከዛ ውጪ የረቂቅ ኮንሰፕቱ ልዩነት ብዙ አጣላቸውም ነበር። ረቂቅ ኮንሰፕቱ ማለት አሁን ስናወራ የነበረው ቅድም ፈጣሪ ማመን በማይታየው አምላክ ምንድነው የሚለው ነገር አያልቅም፣ ያከራክራል። ሃይማኖቶች ሁሉ የተፈጠረው ለዛ ነው። አያልቅም፣ ረቂቅ ስለሆነ ማይታይ ስለሆነ። ግን አስሎንጋስ ማይታይ አምላክ እስካለ ድረስ አሁን ንጉስ ግርማ አስፈሪ አሁን ነጃሺ መሐመድን ስደተኞች እኮ እንዲህ በመስቀላቸው አስምረው በእኛና በእናንተ ሃይማኖት ማለት የዚች መስመሪያ ልዩነት የለም ያሏቸው። አሁን እኔ እንደዛ ብል ያው አንድ ሊያረግ ነው ሃይማኖታችን ይባላል። ግን እሳቸው የገባቸው ስለነበሩ ሰው የእውነት ፈጣሪውን የሚፈልግ ከሆነ እግዚአብሔር ይመልሳል። ያ ሰውዬ ቻይናም ሆነ ኮሪያም ሆነ አረብም ሆነ ዕብራይስጥ ምንድነው ሂብሪውም ሆነ አሜሪካዊም ሆነ ምክንያቱም ሁሉም ልጆቹ ናቸው። የሰው ልጅ በሙሉ ወደሱ እንዲመለስ ነው የሚፈልገው እግዚአብሔር። ሁሌ በሩ ክፍት ነው። ደጃፉ ለእንትና ብቻ የሚል ነገር የለውም። እና ያንን የክህነት መንግስት ነው ኢትዮጵያዊነት የነበረው ምድር ላይ እስከ አክሱማይት ኪንግደም ድረስ ማለት ነው። ሰፊዋ ኢትዮጵያ የመንን እስከ ህንድ ሲገዛ የነበረው አፍሪካን። አዎ ያ አገዛዝ ግን የነበረው አሁንም ብዙ ሰው የሚሸወደው እቺ ኢትዮጵያ ብሎ ሲያስብ ነው ያን መቀበል የሚከብደው። እቺ ኢትዮጵያ እንኳን የዛሬ 150 ዓመት የነበራት ካርታ እኮ አይደለም ያለው አሁን። ጅቡቲን ብቲ፣ ሶማሊያን ብቲ፣ አሁን ኤርትራን ብቲ እዚህ ዙሪያ ላይ ያሉ ሀገሮች አልነበሩም። ከሆነ 100 ምናምን በፊት ኢትዮጵያ ነበሩ ሙሉ። ወደ ኋላ ደግሞ ስትሄጂ ሙሉ አፍሪካ ማለት ነው። ያለምን ቀነሰ እንግዲህ አሁንም ወደዚህ የመከፋፈል አባዜ ነው። መከፋፈል አባዜ በቃ እኔ እንትን ነኝ፣ እኔ የተሻልኩ ነኝ፣ እኔ እንትን ነኝ፣ እኔ ልክ ነኝ፣ እኔ በላይ ነኝ፣ እኔ
ይሄ እስካልጠፋ ድረስ የኔቴል መንግስት አይመለስም ወይም እስካልቀነሰ ቢያንስ ምን አይነት ነበር የኔቴል መንግስት? የክህነት መንግስት ነው። የጵጵስና አይደለም ወይም የሃይማኖት አይደለም። የክህነት ከእግዚአብሔር ጋር ቀጥታ የተቀበሉት ነው። ከዛ ሁለንተናዊ ነው። የኔ ሃይማኖት ነው በሌላ አባባል ሁለንተናዊ ናቸው። ወደ ሃይማኖት እየወሰድከን ነው እንዴት ትላለህ? እሱና የኔቴል መንግስት ይኸውልሽ ምን መጽሐፍ ላይ ነው ያለው? ባይዘው እሱ ነገር በጣም ብዙ መጽሐፎች አሉ። የውጮችም የኛዎችም የጻፏቸው አፍሪካውያንም አውሮፓውያንም ሂስቶሪያንስ ግሪክ ሂስቶሪያንስ የጻፏቸው የኢትዮጵያ ሪፈረንስ ከፈለጉ እነ ተክለ ጻድቅ መኩሪያን መጽሐፍ ማንበብ ይችላሉ። እነ መሪራ ሳማን አባ ተስፋ ስላሴ የሎሬት ጸጋዬ ገብረመድህን ጽሁፎችን ማየት ይችላሉ ኢትዮጵያዊ ምንጭ ከፈለጉ። ከዛ ወደ ኋላ ሊድ ካዩ ብራናዎች ላይ ብዙ መጽሐፎች አሉ። አሁን ስለ አኬናቱን ወይም ሙስሊሞች ዙልቀርናይንን ስለሚሉት እኛዎቹ አቀርቲሁ ይሉታል። መጽሐፍ አቀርቲሁ አለ ትግራይ ውስጥ የድሮ ብራና ማለት ነው። ዓለምን አብዛኛውን ክፍል ይገዛ የነበረ ትልቅ ንጉስ ነው። ንጉስም ካህንም የሆነ ማለት ነው። ካህንም ናቸውና የነ ዮቶር እንግዲህ መጽሐፍ ቅዱስም ላይ እኮ አለ አይደል? ዮቶር ሙሴ ሲጳራ ወደ ደቡብ የተሰደደው ወደ ኢትዮጵያ ነው። ያው የዛኔ ግብጽ ሰሜን ግብጽ እና ደቡብ ግብጽ ተብሎ ነበር የሚከፈለው። ግብጽን ለብዙ አመታት እነ ድርሱን ለጁ እንጂ ባህሩን ተሻግሮ ሲመጣ ወደዚህ ነው እንደ የመጣው። አይ ዱላውን ያገኘው እዚህ ነው በትሩ። ሱነት ነው በትሩ። ከዛ በኋላ አይደል ተከፍሎ ያለፈው ወደ ላይ ጫማና ውልቅ አትርገጣት የተባለው ኤሪያ ነው ቤዚካሊ። ለምንድን ነው እንደዛ የተባለው? ከባድ ኢነርጂ አለ እዚህ ላይ። ምን አይነት ኢነርጂ? መንፈሳዊ ኢነርጂ። እንዳልኩሽ ምድር ስትፈጠር ምድራዊት ኢትዮጵያ፣ ምድራዊት ኢየሩሳሌም፣ ሰማያዊት ኢየሩሳሌም አለች። ኤደን ገነት ሲባል እንግዲህ እቺ ነጸብራቋ ነች ምድር ያለችው ኤደን ገነት። ዋናው ኤደን ገነት አይደለችም። ምድር ላይ ያለው እንዳለ ጥላ ነው። እውነት ለመናገር ዋናው ህይወት አይደለም ይሄ። ኢትስ ላይክ ሪፍሌክሽን ነው። አንቺ በመስታወት ራስሽን ብታይ መስታወት ውስጥ ያለው አንቺ እንደማለት ነው ምድር። አንቺ ዋናው እዚህ ጋር አለች። የላይኛው ሰማይ ነጸብራቅ ነው የታችኛው። ኤኒዌይስ እዚህ ነጸብራቅ ሲፈጠር የዛኛው ነጸብራቅ ምድር ጊዮን እዚህ ሆነ ማለት ነው። ሰማያዊት ጊዮን አለ፣ ሰማያዊ ኢትዮጵያ አለች። ምድራዊ ኢትዮጵያ፣ ምድራዊ ጊዮን አለ። አዎ ሰማያዊ ኢትዮጵያ አለች። አዎ ኢትዮጵያዊነት እኮ እሷን አለቃትም ሪፍሌክሽን ብቻ አይደለችም። እሺ ኢትዮጵያዊነት ዘላለማዊት ነች። ባይዘ ኢትዮጵያ ኦኬ እንደ ሶል አላት። ሶል ስልሽ እንግዲህ ኮሌክቲቭ ኢነርጂ ማለት ነው። ኦኬ ይሄ ኢትዮጵያ ብለን የምንወድበት ነገር አንድ ላይ መንፈስ ማለት ነው። መንፈስ ሆነ መንፈስም በለው እግዚአብሔር አለበት አይደል? እዛ መንፈስ እግዚአብሔር የሌለበት እኮ የለም። አስቲ እግዚአብሔር ይኸውልሽ አሁን ገነትም ስሄድ አገኘው ሲኦልም ስገባ አገኘው ነው የሚለው ዳዊት። ሲኦልም አለ እግዚአብሔር የፈጠረው እሱ። አንዳንዱ ሊከብደው ይችላል። አይ የፈጠረው ነው ዳዊት ነው ያለው እኮ። አስቲ እኮ ዳዊት በዛ ሰዓት ላይ ነው ያለው። ከዛ ወጣ ክራይስት በኋላ የሱ መኖሪያ ሲኦል መኖሪያ አይደለም፣ መኖሪያ አይደለም። ይኸውልሽ እግዚአብሔር የሌለበት የለም። እሱ ችግር የለውም። እሱ ሁሉን ነገር የፈጠረው እሱ በቃ he can control everything and he knows about that. Yeah, and he's present everywhere. Omnipresent ነው God. ኦምኒፕሬዘንት ማለት ሁሉ ቦታ የሚገኝ፣ ኦምኒፖተንት ደግሞ ሁሉን ማድረግ ይችላል። ሶ ኤኒዌይስ ወይ ጉድ ባህር ውስጥ በግባት እግዚአብሔር ኢትዮጵያን የፍጥረት መነሻ እንዳደረገ እንግዲህ አትሊስት ክርስቲያኖች መስማማት አለባቸው ብዬ አስባለሁ። መጽሐፍ ቅዱስ ኤደን ገነትን የሚያካበው ብሎ የተናገረው ጊዮን ወንዝ ነው። ሶ ጊዮን ወንዝ የት እንዳለ እንግዲህ ግልጽ ነው። ከሰከላ ከባህር ዳር ጀምሮ እስከ ቀይ ባህር ድረስ ነው የሚሄደው። ሶ ያ ኤሪያ ምንን ያካብባል? ኤደን ገነትን ያካባል ነው የተባለው አይደለ? ሶ ምንን ያካብባል ስንል በዋናነት እቺ ምስራቅ አፍሪካ ላይ አሁን ያለችውን ካርታ ብቻ እንዳናስብ፣ ያ ኤሪያ በሙሉ እስከ ላይ እስከ ግብጽ ያለው ኢትዮጵያ ነበር የሚባለው። ሶ ይሄንን መካድ እንግዲህ ያው መጽሐፍ ቅዱስ እንደ መካድ ነው። ኢትዮጵያ መነሻ አይደለችም ብለን ስንክድ ማለት ነው። ፈረንጆቹ ያመኑ ኢትዮጵያዊ ነው የሚክደው። የሚገርምሽ ደግሞ ሶ ከዛ በኋላ ግን ዲፕ ስቶሪ ውስጥ ስንገባ በተለይ የግሪክን ጽሁፎች ስናይ፣ ሄሎግራፊክ የኢጂፕሽያን ፒራሚዶችን ስናይ ኢትዮጵያውያን ኪንጎች ንጉሶች በጣም ሰፊ የዓለምን ክፍል ያስተዳድሩ እንደነበር፣ የሲቪላይዜሽን የጥበብ የስነ ጽሁፍ መነሻ እንደነበሩ፣ የሕክምና መነሻ እንደነበሩ
ማየት እንችላለን። ይሄ እንግዲህ በሚጻፍ ከዛ ድንጋይም ላይ መጽሐፍትም ላይ ብራምናም ላይ በተለያየ መልኩ ያለ ነው። ምንም ጥያቄ የለውም። ይሄ ሂስትሪ ደግሞ ዘ ሴም ሂስትሪ ፋሪስት ብንሄድ ሂንዱ ኮንቴክስት ውስጥ እናገኘዋለን። የሂንዱ መጽሐፎች ውስጥ ኤንሸንት ሂንዱ እንግዲህ 5000-6000 ዓመት የቆየ ሃይማኖት ነው። እዛ ውስጥ ከምስራቅ አፍሪካ የመጡ ጥቋቁሮች እንደነበሩ ኢንክሉዲንግ ክሪሽና ጥቁር እንደነበረ እስካሁን ድረስ ሲስሉት ክሪሽናን ጥቁር እያደረጉ ነው የሚስሉት። ቡድሃን ኢቭን ጥቁር እያደረጉ ህንዶች አሁን ድረስ ኢትዮጵያ ነን የሚሉ አሉ። መካድ ይቻላል፣ ግን እውነትን ማጥፋት ግን አይቻልም። እውነት ነው፣ በቃ ይወጣል፣ የጊዜ ጉዳይ ነው። ኤኒዌይስ የእውነት ደግሞ ኮሚኒኬት ካደረግሽ በመንፈስም ደረጃ በዲኤንኤም ደረጃ እኛ ውስጥ አሉ እና ዮቶር እኔ 1-to-1 ኢንፐርሰን ኮሚኒኬት አድርጊያቸው አውቃለሁ። ሶሎቻቸውን እንግዲህ አይ ዶንት ኖ ሚዲያ ላይ አውርቼ አላውቅም። ኮሚኒኬት አድርጊያቸው አውቃለሁ። እንደዚህ ዮጋ ስትሰራ ማለት ነው ተመስጠ ሄደ ዮጋ ሳይሆን ቴልሚ ምንም አልከራከረ ሞር ኦር ለስ ጥልቅ ጽሞና እና ጸሎት እግዚአብሔርንም ስትጥ መጠየቅ ይቻላል። ባይዘ አንሴስትራል ሶሎችን እንዲያገናኘን እግዚአብሔርን መጠየቅ እንችላለን። አሉ መጽሐፍ ቅዱስ ላይ እንደዚህ አይነት ኮንቴክስቶች አሉ። በጸሎት ኢቭን የሞተ ሰው ተነስቶ የሚያወራበት ቦታ አለ፣ ያንን ነገር ለመግለጽ ማለት ነው። ኤኒዌይስ የእውነት ከፈለግሻቸው ይመጣሉ በተለያየ መልኩ። ምክንያቱም አንድ ሰው ላገኘው እኔ ስፔሲፊክ ያገኘሁት አኬናቱን ነው። አኬናቱ ማን ነው? አኬናቱን ማለት ኤሲያኤል የሚባለው ኤሲያን በሙሉ ሲገዛ የነበረው በሱ ኪንግደም ውስጥ ፀሐይ ማጠልቀው ማለት ነው። 2-3 ኢንካውንተር አለን። አሁን ኢትዮጵያን ስጽፍ አንዴ አግኝቼዋለሁ። ምን አለህ? ስቶሪውን ጋይድ አረገኝ። ምን አልከው? ጋይድ አረገኝ ስቶሪውን። የትኛውን ስቶሪ? ኢትዮጵያ ውስጥ ያለውና የሱ ፓርት አለ፣ የሱ ታሪክ አለ እዛ ውስጥ። እሱ የነገረህና የጻፍከው? ኖ መጀመሪያ የጻፍኩት የነበረው ነገር አለ። አንዳንድ ቦታ ጋፖች ነበሩ፣ ብለሪ ስቶሪ ላይኖች አሉና እነዛ ብለሪ ነበር። እንደ ምናብ ነው እሱን ያየሁት። ከዛ ውጭ ግን ኮንሺየስሊ ደግሞ ፈልጌ የማገኝበት ጊዜዎች አሉ። ኤኒዌይስ ምን ልትመሰጥ ስትገባ ይዘህ የገባው ሀሳብን ነው የምታገኘው? ሀሳብ ሳይሆን ማለት ተመስጦ ውስጥ ነው ወይስ ልክ ዝም ብለህ ተመስጠ ሄደ መንፈስ ዓለም ውስጥ ስትገባ ራይ ከዛ እሱ መጥቶ እኔ ነኝ አለህና እንትን አለህ? እኔ ነኝ ማለት አይጠበቅበትም። ዩ ኖ ሂም ኦኬ። because spirit being ትሆናለህ አንተም እዛ ውስጥ ስትገባ። ስታገኝ አስቴር እኔ ነኝ አላልሽኝም? አይ ኖ ዩ እሺ ወይ ጨዋታ። ኤኒዌይስ አሉ ስፒሪታቸው ማይሞት ነው። በተለይ አሁን የነ ሄኖክ ስፒሪት አይሞትም ሲጀምር አይደል? እና ማኒፌስት ያደርጋሉ፣ ይመጣሉ፣ ይመላለሳሉ። ልክ ትንሽ እቺ ምንድነው ጨረፍታ እንትን እንዲኖራቸው ታቦር ላይ ኤልያስና ሙሴ መተው ያወሩት ማለት ነው ክራይስትን። ያ ምንድነው በሶል ሌቭል አሁንም አሉ ብዙ ነብያት፣ ብዙ አርኬንጀሎች። ከዛ ደግሞ ይሄ ቅዱሳን ጻድቃን ምንላቸው ነብይም ባይሆኑ ጻድቃኖች ደግሞ አሉ። ነብያው የትንቢትና የመስበክ ባህሪ የሌላቸው። ከዛ ንጉሶች ደግሞ አሉ፣ ጋይዳንሶች ደግሞ አሉ የሚያግዙ እንደነ ጋድ አይነት ማለት ነው። ዳዊት ላይ ያለው ጋድ የሚባል አለ። እዛ ላይ እንደነ ኢቴል አይነት ኢዮብ መጽሐፈ ኢዮብ ላይ ያለው አይነት ሰዎች አሉ። ወጥተው አያስተምሩም፣ አይሰብኩም። ግን ነብያት ሲመጡ ሁሌም ከኋላ ጋይድ ያደርጓቸዋል፣ ያግዟቸዋል ሲቸገሩ። ማለት ለምሳሌ ህዝቡ ሊክዳቸው ይችላል፣ ወይም ህዝቡ ሊያባራቸው ይችላል። የሚሸሹባቸው ሰዎች ማለት ነው። እነዚህ ሰዎች ማለት የእግዚአብሔር መንፈስ አይደለም ያላቸው ሰዎች፣ ግለሰቦች። መንፈስ እኮ ማቴሪያላይዝ ሲያደርግ ግለሰብ ነው የሚሆነው። ልክ እነ ኤልያስ ማቴሪያላይዝ አድርገው ታይቷቸው የለ ኤልያስና ሙሴ? እሱ ከክራይስት ጋር ሲገናኙ ስፒሪት ናቸው፣ ግን ወደዚህ ሲመጡ ቦዲ ለብሳሉ ማንነታቸው። ዘ ሴም ቲንግ ክራይስት እኮ መጥቶ እጄን እኮ ምናምን የሚለው ማቴሪያላይዝ እንዳደረገ ለማሳየት ነው። እሱ እኮ መንፈስ ቅዱስ እኮ ወርድ እኮ ነው፣ ግን ቦዲ ለብሷል።
አዎ ለዚህ ነው ክርስቶስ ብቻ ነው ሞቶ የተነሳ ያው የምንለው የማይጠፋውን ሰውነት ለብሶ የተነሳው ማለት ነው። ኤግዛክትሊ ሶ እነዚህም ስፒሪቶች ወይም ሶሎች እየለበሱ ይመጣሉ ነው የምልሽ። እንደነ ኤልያስ እንደነ ሙሴ እንደ መላእክት ባህሪ ማለት ነው። ኤኒዌይስ መልአክ ይሆናሉ ማለት ነው። መላእክትም አሉ የሚለብሱ የሰው ሰውነት መላእክቶች ማለት ነው። የእግዚአብሔር ልጆች የሚባሉም አሉ የሚለብሱ ስፒሪት የመንፈስ ማንነት አላቸው። ማቴሪያላይዝ ሲያደርጉ ደግሞ የማተር የቁስ አካል ደግሞ ማንነት አላቸው፣ ይገለጣሉ በሌላ አባባል። ያ ግን የተገለጠው ሙሉ ነው ማለት አይደለም። አሁን ክራይስት ቦዲ ሲለብስ ያ ብቻ ነው ማለት አይደለም። ያልተገለጠው ይሰፋል ከሚገለጠው። ገብቶሻል? ራዕይ ዮሐንስ ላይ ያለው አይነት ኤግዛክትሊ ለመግለጽ ራሱ የሚከብድ ራሱን ሲገልጽ ራሱ ራዕይ ላይ ራሱ ካየሽው በበግ ይገለጣል፣ ከዛ በአንበሳ ይገለጣል፣ ይቀያየራል ማለት ነው። ፊዚካል ፎርሙ ረቂቅ ነገር ነው። አይ ዶንት ኖ አንዳንድ ሰዎች ሊፈሩ ይችላሉ የሚወራውን ነገር ግን ኤኒዌይስ እነዚህ አይኔ አንተ ገብተህ ያየህበትን ዓለም እስካላየሁኝ ድረስ ጀጅም አላደርግም። ልክ ነው ልክ አይደለም አይደለም፣ ግን ያው ሁሉም መርምሩ መልካሙን ያዙ ስለሚል እንዳልከው መንፈስ ዓለም ላይ ስትገባ ያገኘኸው ነገር የእውነተኛ የእግዚአብሔር መንፈስ ነው ወይስ ደግሞ የብርሃን መላእክት ድረስ እስከ መምሰል የሚያስተው የሚለውን አላቅም። ማለት አንተን እያልኩ ሳይሆን እንደዚህ ብዙ ጊዜ ተመስጠው መንፈስ ዓለም ውስጥ የሚገቡ ሰዎች ሁለቱንም ዳርክ ኤነርጂውንም ይሄ እግዚአብሔርንም የማግኘት ፖሲቢሊቲ ስለሚኖራቸው ግድ ነው ያንን ትክክለኛው ማወቅ ጨለማው ማግኘት አለብሽ እኮ። ክርስቶስ ሰይጣንን አግኝቶት የለን ማለት ተገናኝቶ የለን 40 ቀን 40 ሌሊት ከጾመ በኋላ አውርቶታል እኮ። አዎ አባሮታል። ሰይጣንን አገኘሽው ማለት እኮ የሰይጣን ነሽ ማለት አይደለም። ጂሰስ ክራይስት እና ቆይ ታሸንፊዋለሽ። ኦፍ ኮርስ አሸንፈነዋል። እሱማ የተጣለ ነው። አትፍሪ ሰይጣንን። እኔ አልፈራው። ለምን ነው የምፈራው? ግን ያገኙታል ስልህ ለምሳሌ ያህል በትክክለኛው መንፈስ በእግዚአብሔር መንፈስ የሚመሩ ካልሆኑ በስተቀረ ነው የምልህ ያስታቸው ወደ መጥፎ ነገር የመሳት ቴንደንሲ ይኖራቸዋል ከሚለው አንፃር ነው ያንን ያለው። እሱን ረዳሻለሁ። ላይክ ያ ግን ወደ መጥፎ እንዲወስድሽ የሚያደርገው አሁን ወደ ቅድም አንድ ያልኩሽ ቃል አለች፣ እውቀት ነው። እውቀትን ስታጪ እውቀት ሳይኖረው አንድ ሰው እንደዚህ አይነት ልምምዶችን ሲያደርግ መወዛገቡ አይቀርም። ወይም እውቀት ከእግዚአብሔር ቃል አሁን በነገራችን ላይ አርመሞ ሲመጡ አንዳንዴ ማገኛቸው ሰዎች ቶታሊ በቃ ሃይማኖት ታዩ በቃ እግዚአብሔር የለም ብለው ዘግተው to the extent ወደ ሰይጣን የሚያደላ ኤነርጂ ይዘው ይመጣሉ። ልምምዱን ሲጀምሩ ያው እውቀትና ጥበብ ይፈልጋል የእግዚአብሔር መንገድ። ቀስ እያለ ግን ውስጣቸው መብራት ይጀምራል። ያ ብርሃን ሊያሸንፋቸው የነበረው ኢቪል ኢነርጂ እየፈረሰ ታይዋለች። አንዳንዱ ወደ ሃይማኖቱ ይመለሳል፣ ድሮ ማያደርገውን ልምምድ ያደርጋል ሃይማኖቱ ውስጥ። አንዳንዱ አትሊስት እግዚአብሔር አለ ብሎ ያምናል ከድሮ ከነበረበት ኤቲዝም ማለት ነው። ምን ልልሽ ነው? ይሄ ልምምድ ሰው ሜዲቴት አደረገ ማለት እግዚአብሔርን ያገኛል ማለት አይደለም፣ በትክክለኛው መንገድ ካልሰራ። ኢቭን ጸለየ ማለት እኮ እግዚአብሔር ሰማው ማለት አይደለም። አንዳንድ ሰው ኢቭን የሚጸልየው ሳያውቀው ለሰይጣን ሊሆን ይችላል የሚጸልየው። እንዴት ማለት ጥሩ፣ አንደኛ እግዚአብሔር እውቀት የለውም። እግዚአብሔር ያለ አድጎ ሊሆን ይችላል፣ ሃይማኖት አለኝ ብሎ ሊያስብ ይችላል። ግን ውስጡ የእውነት እግዚአብሔር ይሄ መንፈስ ቅዱስም የለውም፣ አዌርነስ የለውም። መንፈስ ቅዱስ በነገራችን ላይ ብርሃን ነው። መንፈስ ቅዱስ እንዳለው አንድ ሰው መታወቂያው የማስተዋል የማየት አይኑ ሲበራ ነው። ከዛ ደግሞ ያው የሚገለጠው ነገር አለ። አጋንንት ማስወጣቱ፣ ደዌ መፈወሱ፣ የውስጥ ሰላም ማግኘቱ፣ እነዚህ ማሳያ ናቸው የመንፈስ ቅዱስ። ትልቁ ማሳያ ግን መገለጥ ነው። ያስተምራቸዋል። እኔ ብዙ ማልነግራቸዋል፣ እሱ ሲመጣ ግን ያስተምራቸዋል ነው የሚለው። መንፈስ ቅዱስ አለው የምትይው አንድ ሰው ጥበብ ከገባው ነው። ሀስትዩ ማይል ከሆነ ስለ እግዚአብሔር መንፈስ ቅዱስ አለኝ ቢል አይ ዶንት ሪሊ ቢኖረው ራሱ
ከፍተኛው መንፈስ ቅዱስ አይደለም ያለው። መንፈስ ቅዱስ ደግሞ ደረጃ አለው ልትለኝ ነው ኤልያስ? ሲገለጥልሽ ረተውተው ደረጃ አለው የምትቀበዩ የሱ ደረጃ ያንተ ደረጃ ነው አንተ የምትረዳበት ደረጃ። እሱ ነው የምልሽ እኮ ባይብል ላይም ትንሹን የገባሽ ማለት ነው። መጠን ተመላለሱ ይላል። የበራል እሱ ነው ያልኩሽ ያለሁት እና የተገለጠለት ሙሉ አይደለም ወይም ከፍ ያለ ደረጃ አይደለም የተገለጠለት ማለት ነው። ገብቶሻል? ይሄ በጣም ከባድ ነው በነገራችን ላይ። አሁን ሰይጣን ለጉድ ነው የሚፈራው መንፈስ ቅዱስ ነው ሰው። አሁን አንዳንድ ሰው ምን ይሸወዳል መሰለሽ? በዛ ኃይል በኢየሱስም ስም ስልጣን አጋንን ሲያስወጣ ደዌ ሲፈውስ ሙሉ ለሙሉ ተገልጦለት ያለቀ ይመስላል መንፈስ ቅዱስ። ይሄ ደግሞ ከባድ ነው። ይሄ የክርስቶስን ብዙ ደጋግሞ የተናገረው ይሄንን ነው። በስሜ አጋንንት አውጥተው በስሜ ደዌ ፈውሰው አላቃችሁም ይላቸዋል። መጀመሪያ ሳያምኑበት ነው። ክርስቶስ ብቻ ሳያምኑ ኢየሱስን ማወቅ አለብሽ። ለማመን ማወቅ አለብሽ ኢየሱስ። አሁን አንዳንድ ሁሉም ሰው እኮ ኢየሱስን አምናለሁ ይላል። ሁሉም ሰው ማመን ምን ማለት ነው? እሱ ነው ማመን። ሁለት ነገር ይዞ ይመጣል አብሮ። የመጀመሪያ ማወቅ ነው። ማታቂውን አታምኚው። ለምሳሌ ጣዖት አምላኪ ብታመጪ እምነት አለው እኮ አይደል? በዛ ጣዖት አመነ እኮ። ችግሩ ምንድነው? አያቅም ነው፣ አያስተውልም፣ ጥበብ የለውም። እንጨት እንደሆነ አልተረዳም። እሱ የሰራውን እያመለከው ነው። ሰው ጣዖት ሆነ ማለት እምነቱ ትክክለኛ ወይም ትልቁ እምነት አይደለም። እምነት፣ እውቀት፣ እውነት የሚለያዩ ነገሮች አይደሉም። እውነተኛ እምነት ከእውቀት ጋር ነው የሚመጣው፣ ከማስተዋል ጋር ነው የሚመጣው እንጂ አሁን በተለምዶ ካየሽው በጣም ሮንግ ነገሮችን የሚናገሩ ግን በእኛ በሃይማኖታችን ትልልቅ ቦታ የምንሰጣቸው ሰዎች አሉ። ትክክል ያልሆነ ነገር አሁን በመጽሐፍ ቅዱስ አይን ስታየው በጣም ሮንግ። አሁን ባለፈው አንዱ መምህር ዩኒቨርስ ሰይጣን ነው ሲል ሰማሁ። በኢየሱስ ዩኒቨርስ ሰይጣን ትልቅ ማከብረው መምህር ነው እውነት ለመናገር እና ዩኒቨርስን የፈጠረው እኮ እግዚአብሔር ነው። አዎ እና የፍጥረት ዓለም ቤዚካሊ ኒው ኤጅን ለመቃወም ነው እንደዛ ያለው። ሄዶ ገፍቶ መጨረሻ ላይ ዩኒቨርስ ማለት ሰይጣን ነው ብሎ ዘጋ በኢየሱስ። ይሄ እንግዲህ ፕላስፌሚ ነው እውነት ለመናገር። ምድርና ሰማይ ዩኒቨርስ ማለት እኮ የማይታየው ዓለም ማለት ነው አይደለ? ይሄ አጠቃላይ ይሄ ያለንበት ሰማይና ምድርም ህዋ ጠፈር እንደገና ህዋ የማናየውን ምናየው እንደገና በመንፈስ ዓለሙን አጠቃላይ እሱ ሙሉ ሰይጣን ነው ካልሽ እሱ ደግሞ የእግዚአብሔር እንትን ነው። እንግዲህ ተመልካቾች ያውቃሉ ማን እንዳለ። ችግሩ እኮ ምንድነው መሰለ? ዩኒቨርስ የምትጠይቀውን ይሰጣል ሲባል እግዚአብሔርን ነው የምንጠይቀው፣ እግዚአብሔር ነው የሚሰጠን እንጂ ዩኒቨርስ አይደለም ከሚል ነው። በእርግጥ ዩኒቨርስ ላይ ያለውን ነገር እግዚአብሔር ነው የሚሰጠን፣ የሚያቀርብልን፣ የሚሰጠን ባለቤቱ ላይክ አሁን አንተ እግዚአብሔርን ስለምታውቅ እድለኛው ነው ኢትዮጵያ ስለወከ ኢትዮጵያ ስለተወለድክ ክርስትናን ስለምታውቅ ይሄ ዕውቀት ስላለ አንተ ያንን ዕውቀት ወደ ክርስትና እንዲህ ያመጣው ከሱ ጋር አዋህደህ ለመያዝ እየሄድክበት ያለው መንገድ ነው የሚታየኝ። ግን ክራይስትን የማያውቁ ወይ ደግሞ መንፈስ ቅዱስን በቃ እግዚአብሔርን የማያውቁ ጀስት ዩኒቨርስ ነው ፕሮቫይደር የሚሉ ስላሉ ከዛ አንፃር ነው ጣዖቱ አሁን እነሱ ዩኒቨርስ ጣዖት ሊሆንባቸው ይችላል። ዩኒቨርስ ጣዖት ሆነባቸው ማለት ግን ዩኒቨርስ ሰይጣን ነው ማለት አይደለም። ያ ዩኒቨርስ ጣዖት ነው ስትይ ወይ ሰይጣን ነው ስትይ እኮ አንደኛ ሰው ታዩ፣ ሌላውን ዛፉን፣ ቅጠሉን፣ እንስሳውን ሁሉ ታዩ። ግን ሰው ማለት የእግዚአብሔር ትልቁ በአምሳሉ የተሰራ ክቡር ፍጡር ነው። ሰው በሙሉ ሰይጣን ነው እያልሽ ነው። በስጋ እስከተመላለሰ ድረስ የዩኒቨርስ አካል ነው የሰው ልጅ። ስለዚህ የማይባል ነገር አንዳንዴ ያስደነግጥሻል። እውነት አንዳንዴ ያው እኔ ተቋም ኖሮኝ ይሄ ነው ሃይማኖቴ ብዬ ዲፌንድ ማድረገው ቢሆን ወጥቼ ብዙ የምቃወማቸው ሰዎች አሉ። በሁሉም ሃይማኖት ውስጥ ነው ማለት ግን ያው እስኪ ለምንድን ነው ማልፈርደው? በመስረት ሀሳብ የለኝም በለኝ። ሃይማኖቱ ለምን መሰረታል? ተመስርቶ የለም አልቆል ክርስቲያን ካለ ክርስቶስ ከተከተልሽ እኮ ክርስቲያን ነሽ። ታዲያ እዛውስ ሙሉ እኮ ነው። ሙሉ ስለሆነ ወደሱ ብቻ ፎከስ አድርግ። ሙሉ ከሆነ ያው ሙሉ ነው ያልሻለት። ሙሉ ከሆነ አትቆራርጭው። ስትመሰጥ እኔ አሁን
የማላቀው ያልደረስኩበት ኤሪያ አለ ባንተ ጀጅ አላረግም እኔ ኦፕን ማይንድ ሆኜ ለመስማት ነው የምፈልገው ምክንያቱም ሰዎች የሆነ ነገር ካልደረሱ የሆነ ነገር ካላዩ በስተቀረ የሆነ ነገር እንደዚህ ከማህበረሰብም ለመገንጠል ድንጋይ የሚወርወርብኝ ለማለት አይወስኑም ዴስቲኒህን ከእግዚአብሔር ጋር የሚያስማማ ነገር እስከሆነ ድረስ ማለት ነው እኔም አልፈረድኩም ወደዚህ ግን የመራህ አንተ ምንድነው አሁን ለመሰብሰብ ሐሳባችንን ማለት ነው ክርስቶስን ያወክበት መንገድ መጽሐፍ ቅዱስን ስታነብ መጽሐፍ ቅዱስ ክርስቶስ ስለሽ እንግዲህ ከዛ ሌሎች መጽሐፎችን አነበብክ ወይስ ሳይኮሎጂ ስለተማርክ ሳይካትሪ ስለተማርክ እንደገና በጣም ትልልቅ የፍልስፍና መጽሐፎችን ስላነበብክ ብቻ ይሄኛውን ኤልያስ የሰጠን የትኛው መንገድ ነው እግዚአብሔር የሰጣችሁ የነን ኤኒዌይስ ማለት እንደዚህ የተሳብከው ማለት አፈንግጠህ ለመውጣትና ራሴን ሆኜ በቃ እኔ ማምነውን ብቻ ነው እያደረኩኝ የምኖረው ብለህ ያው አንድ ሳይድ ስትጂ አፈነገጥሽ የሚለው ነገር አሁን አንድ ሰው ሃይማኖቱን ሲቀይር ምሳሌ ኦርቶዶክስ የነበረ ሙስሊም ሲሆን ሙስሊም የነበረ ጴንጤ ሲሆን አንድ ግሩፕ ያደንቀዋል እንደውም ብዙ ነገር ይሸለማል እኔ ወኒማኛ በጣም ነው የሚያስቀኝ እዛ ሄድና የሆነ ነገር ሰብሰብ ያደርግና ከዛ ሃይማኖት ይቀይራል ከዛ ዛም ደግሞ መጣለን ይላል ያው ሰው ያዋህ ነው ግን he was having fun በእምነቱ ላይ ማለት ነውና ያ ለምንድን ነው የሚሆነው የዶክተር ኤልያስን እኮ እሱን ነው ያልኩሻለሁ ያ ለምንድን ነው የሚሆነው እንደዛ አይነት ሰዎችም ላይ ማልፈርደው በተለይ ጀጅ የሚያረጉኝ ሰዎች እኔን ለምሳሌ ምንም ባዩ የጅም ባዩ እንትና አምላኬም ባዩ ምንም ባዩ ያስም ሲሰጥ ለነብያት ወይም ለጻድቃን ወይም ኢቭን ክራይስትን ጨምሮ ያስም ያልተሰጠው ሰው የለም እውነትም ብትይ ግን አባባሌ ለምሳሌሽ አሁን እየመጣውልሽ ነው እኔ በእነሱ ቦታውኛ ቃለው ባክ 7 አመት 8 አመት ወደኋላ በሄድ ስም ሰጪ ነበርኩ እኔ ኦኬ ይሄ ኢሉሚናቲ ነው ይሄ 666 ነው ይያልኩ ቁጭ ብዬ መለጥፍ ሰው ነበርኩኝ ፌስቡክ ያው አሁን ዘግቼዋለሁ እንጂ የሚያውቁ ሰዎች ያውቁታል በጣም ብዙ ላይኮች ምናምን ነበሩት ሶ አልፈርድም አሁን ሳይ እንደዛ ሰው ሲፈርዱ ለምን እኔ እዛ ጋር የነበርኩበትን ስቴት ስለማስታውስ ማለት ነው ሶ ዲፌንድ ማድረገው ነገር አለ 7 አመት ሆነ እንደዚህ ከተቀየርክ መቀየር አይደለም መቀየር ስልህ ለምሳሌ ይሄ ጀጅ የሚያደርገው ኤልያስ አቁሞ ኦኬ ግን አሁንም ቆይ ጥያቄን እንትን ብለህብኛል እንደ ካርታ እንደዚህ ፕሮወስልኝ ቆይ ጥርት አድርጌ ጠይቃለሁ ጥርት አድርገህ ትመልስልኛለህ ይሄ እንደዚህ አይነት ለምሳሌ አዲስ አመለካከት አዲስ እምነት አንተ የገባህ ነገር እሱን ፕራክቲስ ማድረግ የጀመርከውና ለምሳሌ መሰረታዊ መጀመሪያ ሃይማኖትህ ኦርቶዶክስ ነበር አይደለ እና እንደዚህ ወተህ ይሄኛውን በቃ የፈለገ ብባልም ልባል ብለህ ወደ እንደዚህ አይነት እሳቤውስ ለመግባት የመራህ ምንድነው አሁን ከካቸው መጽሐፍ የተማርከው ትምህርት ወይስ ምን አሁን የጥያቄው ላይ ትንሽ መስተካከል ያለበት ነገር ስላለ ነው መውጣት አይተበቅብኝም ነው አሁን አንድ ሰው ሁሉንም ሰው ለመውደድ ሁሉንም ሃይማኖት ለማክበርና ሁሉንም ሃይማኖት ለመመርመር ፕሮቴስታንት ከነበረ ከፕሮቴስታንት መውጣት አይተበቅበትም በትክክል ካወቀው መጽሐፍ ቅዱስን እዛ ሃይማኖት ላይ ሆኖ መመርመር ይችላል ማየት ይችላል የሚጠቅም ነገር መማር ይችላል አሁን ለምሳሌ ዮጋ ሲባል በጣም እንደ ዴቪል ነገር ኢትዮጵያ ላይ ይሳላል አይደለ እኔ 2-3 ከአሜሪካ የመጡ ፕሮቴስታንት ክርስቲያን ዮጋ ፕሮፌሰሮች አንዷ ፒኤችዲ አንዷ ፕሮፌሰር መጥተው አሰርተዋል እኛ ጋር ዛር ፕሮቴስታንትስ ክርስቲያን ዮጋ ነው የሚያሰሩሽ ግዴታ አይደለም መውጣት ሙስሊምም ከሆነ እንደዚሁ በተለይ በሱፊ እስልምና ውስጥ አሉ በደም ትራንስደንታል ሜዲቴሽን የሚሰሩ በጣም እኛ ጋር መጥተው የሚሰለጥኑ ሰዎች አሉ በደም እስከ ሼኪ ደረጃ ነው የምልሽ ኦርቶዶክስም ከሆነ በአርመሞ መንገድ በሱባኤ በጽሞና ያቁታል ሜዲቴሽኑ ልምምዱ ሶ መውጣት is not necessary like ፕራክቲስ አለማድረግ ሊባል ይችላል ፕራክቲስ አሁን ድሮ የምታረጊው ፕራክቲስ ላታረጊው ትችላለች አንዳንድ ሰው ሜዲቴሽን ስላላገ ብቻ ሳይሆን ሳያረግም ይወጣ አለ አይደል ላይክ አክቲቪቲው የሚተው ሰው አለ ሃይማኖቱ እኮ አለ ሃይማኖትን ይከተላል ግን እንደ ድሮ
ለምሳሌ አንዳንድ ሰዎች የሆነ ፓስተር ጋር ሄደው ለነፍሳቸው ደስ የማይል ነገር ከሰሙ ከዛ ፓስተር ሊርቁ ይችላሉ። ግን ከሃይማኖት ወጡ ማለት አይደለም፣ ከዛ ቸርች ራቁ ማለት። አሁን ያለው ጆርኒ አንዱን ጥሎ አንዱን የማንሳት አይደለም ልልሽ ነው። ኢትስ ላይክ ሆሊስቲክ ግሮዝ። የት ጋር ተጀመረ? እሺ ማለት ወይ ደግሞ መነሻ አለ? አዎ ሹር። ነፍሴ ጠያቂ ነች። ምንም በቃ ማለት የኔ ነው። ስትወለድ ጀምሮ ጠያቂ ነች። ሜዲቴሽን is just one activity። አይ እንደው ለማለት ወደ ሜዲቴሽን የመራኝ ጠያቂነቴ ነው። እሺ እና ፖይንት የለውም እንደዚህ ሆነ አለ እኮ የህይወት ጥፋቶች፣ ብዙ ጊዜ የህይወት ጥፋቶች አሉ። አንድ ቀን ምናምን አይደለም፣ ይሄ ሂደት ነው ሊሆን ይችላል። ግን መጽሐፍ ቅዱስን በደንብ ስታነቢ ለምሳሌ ሁሉም እኔ ዳዊትን ወደዋለሁ፣ ብዙ ጊዜ እናገራለሁ። he did practice meditation. I meditate in wondrous work ነው የሚለው መጽሐፍ ቅዱስ ላይ መዝሙረ ዳዊት ላይ። በአማረ ስራ ላይ በእጅ ስራ ላይ መሰጣለሁ። the word of my mouth and the meditation of my heart በአንተ ፊት ተቀባይ ይሁን ነው የሚለው። እያሉት ነው። ይስሐቅ ወጥቶ ያሰላስል ነበር ይላል። ክርስቶስ ይጸልይ ለብቻው ተገሎ በጸጥታ በጨለማ ውስጥ ወጥቶ ነው የሚጸልየው እነሱ ሳይነሱ። ይሄ የሜዲቴሽን ፕራክቲስ አለ። ሜዲቴሽን ስላልተባለ ኢቭን በእንግሊዘኛው መጽሐፍ ቅዱስ ላይ ሜዲቴሽን ነው የሚለው፣ ግን እኛ ሜዲቴሽን ሲባል የሂንዶችን ስላሰብን አቀማመጡ ለእያንዳንዱ ቻክራ አማልክቶች ስም አላቸው። ይሄኛውን ቻክራ ሲደርስ ይሄኛው አማልክት ነው የሚሰፍርበት የሚል ስላለ ለምን ይቀላቀላል ለምን ይቀየጣል በሚል ነው። ጠያቂዎቹም ዝም ብለው አይደለም ከመሬት ተነስተው አይደለም እንደዛ ያሉት። ግን እነዚህ ነገሮች እንጂ እሱ ሁሉም በየሃይማኖቱ ተመስጦ ከዓለም ጫጫታ ጸጥ ማለት ደስ ይላል፣ ዝምታ ደስ ይላል። በእግዚአብሔር ጋር ትክክለኛ ውስጥህንም ለማዳመጥ ከእግዚአብሔርም መልስ ለመቀበል ከእግዚአብሔርም መመሪያ ለመቀበል ጸጥ ማለት፣ ከእግዚአብሔር ጋር መጸለይ፣ ራቅ ያለ ቦታ መሄድ፣ ተራራ ላይ መጸለይ፣ ሌሎቹም በየእምነታቸው አለ ይሄ ነገር አለ። ችግሩ ከዛ መጥቶ እንደዚህ ሲቀየጥ ችግር አለው ከሚል ነው። ያው ችግር አለው ካለን ችግር አለው፣ ችግር የለውም ካለን ችግር የለውም። እሱማ ሁሉም ሰው ለራሱ የሚስማማውን ነገር እኔ ሰላም ሰጥቶኛል፣ እግዚአብሔር ጋር አቅርቦኛል። እግዚአብሔር ጋር አቅርቦሃል እንዴ? በጣም አዋህዶኛል ማለት እግዚአብሔር ለኔ ሩቅ አይደለም። አሁን ጌታ ኢየሱስን ለማግኘት እንደዚህ አስበ ጸልየ ኢየሱስ አታገኝ እግዚአብሔር ጋር መዋደድ አልጨረስኩም ዶክተር ይባኩት ተው ግን ጥያቄዎችን ሁሉ ወግብ አገዳቸው። ኢየሱስ አታገኝ እግዚአብሔር የለም። ኧረ እኔ እሱ አይደለም ያልኩት። ቅድም ለምሳሌ የነ ኢቴልን የሆነ ሰንበዲ አገኘው እንዳልከኝ ተመስጠ ጌታ ኢየሱስ ክርስቶስን ብዙ ጊዜ ይገለጻል ባይዘው ለሰዎች እና እንደዚህ እንደሱ እሱን ለማግኘት አስበ ላግኝህ አዋራኝ ብለው ተመስጠ አግኝተው አታውቅም ወይ ነው የምልህ? ወይ ደግሞ እንደሱ ሳሳባለ ብዙ አስደንጋጭ ነው። ፕሊዝ ቴል ሚ አንድ ንገረኝ ነው ተጠቅለል እንችላለን። አንቺ ሳይሆን the audience is not ready። ብዙ ጊዜ አግኝቼው አውቃለሁ። ጌታ ኢየሱስን አግኝተዋል? ዋው በጣም ግን not in a good state አሁን ያለንበት አንደርስታንድ። ስለዚህ you are in love with him በቃ ስለዚህ he's my brother። ጥሩ ነው። ናይስ ምን ጥያቄ አለ? ኦኬ ያለሱ እኮ መንገድ አሁን ክርስቶስን ትተሽ ወደ እግዚአብሔር ሄዳለሁ የሚባል ነገር የለም። መንገዱ እሱ የለም። የምትጥዩ ብቸኛው መንገድ ብቸኛው የምትጥዩ ነገር አይደለም። ኦኬ ግን ያው ሁሉም የራሱን ነገር ቢያደርግ ሌላው ላይ ጣት መጠቆም መተው አለብን። የሌላውን አካሄድ መፍረድ የእግዚአብሔር ስራ ብቻ ነው። ልብን የሚመረምረው የሰው እውነተኛ እንትን የሚያውቀው እግዚአብሔር ነው። ሰው በተለያየ መንገድ ስተት ሊናገር ይችላል፣ ስተት ሊሰራ ይችላል፣ ሊወቀስ ይችላል፣ ሊፈረድበት ይችላል። ኤቭሪባዲ በዛ ውስጥ አልፏል። እኛ የምናከብራቸው የመንፈስ ሰዎች በሙሉ በዛ ውስጥ አልፈዋል። ያ ማለት እግዚአብሔር እነሱ ጋር የለም ማለት አይደለም። እንደውም እውነት ለመናገር መከራ በትር የሚበዛበት ሰው ነው እግዚአብሔር አብሮት ያለው። በትክክል ከተረዳሽው መጽሐፍ ቅዱስን የገባው ሰው
ከሰክሰስ ፈተና ቁስል መመታት ስመጥፋት ምናምን እንደውም ደስ ይለኛል ግን ስለ ስሜ ነው የሚለው እኮ መጥፎ ነገር ነው ሲበዛ ዋጋ የምትከፍለው ስለ ስሙ ደስ ይለኛል ስለ ስሙ ነው ግን ዋጋ እየከፈልክ ያለው ምክንያቱም ነገርኩሽ እኮ እኔ ፐርሰናሊ ለራሴም ህይወትን አግኝቼበታለሁ ከዛው አርሞሞ መተው ደግሞ ብዙ ሰዎች ከጨለማ ወደ ብርሃን መጥተዋል ወደ ብርሃን መጥተዋል ማለት ወደ ሃይማኖት አይደለም ማለት አሁን ሃይማኖታቸው የራሳቸው ብርሃን ኢየሱስ ነው እንግዲህ አይደለ ወደ ኢየሱስ ደግሞ ፍቅር ነው ዕውቀት ነው ይቅርታ ነው ምህረት ነው እዝነት ኢየሱስ ሰፊ ነው ሶ አንድ ሰው ልቡ ፍቅር ሲሞላ ኢየሱስ ሞላ ማለት ይቻላል በጣም አሪፍ በጣም ሶ በፍቅር እንዝጋዋለን ተመችቷል ጨቀጨኩ ደስ ይላል ጨቀጨቅ እንደውም ዳር እያልኩኝ ነው ገብቷል አይደለ እኔ በልዩነት አምናለሁኝ ግን ላይክ የሆነ አስተሳሰብ ምንም ማልክምን አሁን ለምሳሌ ዶክተር ኤልያስ ኢትዮጵያ ውስጥ አርምሞ የሚል ሴንተር ከፍቷል ሰዎች ወደሱ ይሄዳሉ የጨነቃቸው የተቸገሩ በሳይኮሎጂ ጥበቡን በሳይካትሪስትነቱ በዚህ በራሱ መገኘት ለሰዎች ሪሊፍ የሚሰጥበትን የራሱን መንገድ እያበረከተ ነው እንደገና የሆነ ሰው ደግሞ እዛ ጋር የሆነ እምነት ብሎ እያቋቋመ ነው ለሰው ልጆች ይጠቅማል ብሎ ያለውን ነገር ሶ ከኋላው ሰዎች ያሉትን ሰው ደብድቦ እንትን ከማለት እንደው ማሳይጠንና ጥግ ማስያዝ ልክ ነው ብዬ አላምንም ግን ሁሉም መርምሩ መልካሙን ያዙ ስለሚል መልካሙን ነገር ለመለየት ደግሞ እንደዚህ አይነት ጥያቄ ሊፈጥሩ የሚችሉ ነገሮች መጽዳት ያለባቸው ነገር ለማጽዳት እንደው መቼስ ገብተን ዋይንተን እንጣው ብዬ ነው እንጂ የጠራው ተጀምሮ እዚህ ቦታ ያልቃል ወይ በዚህ ሐሳብ ይጠቃለላል የሚል አይነት ውይይት አይደለም በየሐሳባችን ይዘን ሄድ ግን አሁንም እግዚአብሔርን የምለምነው ነገር ወደ እውነት ሁሉ የሚመራው መንፈስ ቅዱስ ሁላችን ወደ እውነት ይምራ እና ለሀገራችን ያለህን ለህዝባችን ያለህን መልካም ምኞት እሱን ገልጸልን ወይ ደግሞ ሌላ ልትገልጸው የምትፈልገው ሐሳብ ካለ በጸሎት እናስቀቃለን እሺ አንተ ልትጸልይ እሺ ጸልይ ኢትዮጵያ ስላልሽ እሺ የነ ኢቴል አምላክ የነ ዮቶር አምላክ የነ መልከ ጻዲቅ አምላክ የነ ሲያኤል አምላክ ኢትዮጵያን ሰላም ያርግልን እንግዲህ ወደ ኋላ እጄ ማለት ነው ስለ ኢትዮጵያ እንግዲህ በየቦታው የሚጫሩ ሳቶችን የሰላም አምላክ ሻሎም ነውና በሰላሙ ይዳብስልን ውስጣችን ሰላም ይሁን ሰው ውስጡ ሰላም ሲሆን ነው ውጭ ሰላም ይሆነው አሜን በጌታ በኢየሱስ ክርስቶስ ስም አሜን በድሮ ላርግ ብዬ ነው ምታረጉት ሁሉ በስም ያርጉት ስላለ በጣም ነው ማመሰግነው ስለነበረን ቆይታ ሌላ ጊዜ ተገናኝተን ደግሞ በደንብ እናወራለን ብዬ አስባለሁ መጽሐፍን ያነበብኩት ነው ያለሁት መልካሙን ሁሉ መኝልሃለሁኝ እሺ ታንክ ዩ ተመልካቾች ለዛሬ ጣፋጭ ወግ ፕሮግራሜ እስካሁን የተከታተላችሁትን ይመስል ነበር አብራችሁን ስለቆያችሁ በጣም አመሰግናለሁኝ እባካችሁ ስድቡን ትታችሁ መልካም የሆነውን ሐሳብ ብቻ ኮሜንት በማድረግ አብረን እንቆይ ያለ እናንተ ማንንም የለንም አገር ጥለን ማን ሄደው ለኢትዮጵያን ፕሮግራም የምንሰራው ለዚህ ነውና በኮሜንት በስድብ በመናምን ግርግራችን አትበሉ የተሳሳት ነው ይሄን ተሳስታችኋል ይሄን ብታረጉ ደግሞ መልካም ነው በሚል እንተናነጽ ስለነበረን ቆይታ አመሰግናለሁ መልካም